ዲያቆን መዝሙር ያሬድ ምን አይነት ብትህትና የሞላው ምን አይነት ትልቅ ሰው እንደሆነ ዲያቆን ያሬድ አሳያቸዋለሁ። ላሳያቸው ይኸውልህ መዝሙር ያሬድ ያለውን ስክሪንሻት I will pray for you my big brother Yoni I believe you are all ምን ይለው አንዴ ስክሪንሻት አድርጉ ከዛ ላንብበው እዚህ ጋር ምን ይላል I'll pray for you my big brother Yoni I believe you are at the wrong side and with wrong faith but I will always continue to pray for you so God can show you the right and the true way you know the faith showed through good deeds and character I don't think the group and the Protestant religion has none of that good luck with everything big brother Yoni ይላል አየህ ስድብ የሌለው ምን የሌለው መልካምነት ያለው ይሄው ዲያቆን ያሬድ ይላል ስልኩ አለኝ ይሄንን የሚል ወንድም ነው እንኳን ሊሰድበኝ እንኳን ሊያንጓጠኝ እንኳን ወጥቶ የቀነኒ ፖለቲካ የዮኒ ማኛ ለቀነኒ ብሎ ነው ምናምን ብላችሁ ፖለቲካ ልትሰሩ ቀርቶ እንደዚህ የሚል ወንድም ነው ዲያቆን ያሬድ ለብቻ 10 ዓመት በር ዘግተህ ያዙ ይልቀቁኝ ምን የሚሉት ንጽጽር ትምህርት ነው አይደለም እኮ ስለዚህ በተገጣጣሚ የሚችሉ ሰዎች ሲመጡ አልገጥምም ግን አንተ የምታሸንፋቸው መስሎ የተሰማ ሲመጡ እገጥማለሁ አይነት ይሄን ውሸት ትምህርት አየህ አንተ አሁን አቃለው ካልከኝ ማንም ይምጣ ማንም ችግር በደስታ ነው ለምን ወንጌልን ነው የምትሰብከው ወንጌል እስከሆነ ወደ ወንጌል ለማምጣት ማንም ይምጣ በደስታ ታወራል ምን አሉ መሰለ የሆነ ቪዲዮ የተቆረጠ አይቼ ዮኒ ማኛ የመጣበት ሪዝኑ ማናት አሉ ቀነኒ ነፍሷን ይማረው በሷ አስተዛዝኖ በጌት ቀነኒ ኦርቶዶክስ ናት በነገራችን ላይ ምናልባት ካላወቃችሁ ጴንጤዎች ፖለቲካ ልትሰሩብኝ የፈለጋችሁ ውሎዬ እኔ አጥፍቶኛል ከነበረኝ ነገር በሙሉ ውሎዬን ያጠፋው እነ ኤርሚያስ ጋር መዋሌ ነው ጌታ ኢየሱስ ምስክር ፍቅርን የሰበኩበት መድረክ የለም የኔን ቪዲዮ የበፊት የሰራሁትን አደራ እያንዳንዳችሁ ፖስቱ ፈቃደኛ ተራግጫለሁ በደንብ ተራግጫለሁ ይሄ የኤርሚያስ ውጤት ነው የዮኒ ማኛ ውጤት አይደለም የዮኒ ማኛ ውጤት አይደለም የኤርሚያስ ውጤት እንጂ የዮኒ ማኛ ውጤት አይደለም የተማርኩትን ነው እንዲህ ያሉትን እዚህ አምጥቼ የምናገረው የጨመርኩት ምንም ነገር የለም ከራሴ የጨመርኩት አንዳች ነገር የለም ማምጣ ምክንያቱም እኔ ገድላት አላነበብኩም ቤተክርስቲያን አንድ ቀንም ስደብልኝ ብላ አትልክም ጨርሱ ቀጥሎ ደግሞ ለኢየሱስ ብዬ ነው መሳደበው እኔም ኮንፊውዝ የሆንኩ በዛ ነው ገብቷል እሱ የሚከበር እየመሰለኝ ለጠልጣለሁ አልኩ ብዬ ነው መሳደበው እሱ ስለኔ ሲል ተተፋበት እኮ እሱ ስለኔ ሲል እኮ ተሰደበ እሱ ስለኔ ሲል ተገረፈ እሱ ስለኔ ሲል ተመታ እሱ ስለኔ ሲል ተንገላታ ተንከራተተ ትክክል ስለምን ይሄንን የፍቅር አምላክን ይዤ ስለምንድን ነው መሳደበው የዋድን ራሱ የዛትንበት ዛቻ አሁን ልንገር ሰምተዋል ቪዲዮን አይተዋል ቪዲዮም አስታውሰዋል ለገደላውን ላዘጋጅተነው ነበር እኮ ፊትን አሳይ እንጠቁማለን ብለን ሁላ እንዴ ጭካኔ እኮ በጣም ነው ያለው ጌታ ኢየሱስ ምስክር ፊቱን አሳይ ለእኔ ያሳየኝ ፖስተን እናጨፋጭፈዋለን ብለን ቪዲዮ ሰርተናል ጨካኞች ናቸው አንተንም ትሞታለህ ብሎ ነበር አሁን አንዳንድ ጊዜ ያው አለ አይደል በጣም ስልችት የሚል ሰው ትንቢት እኔ ደግሞ ጌታ ገዳይ ሲሆን እናንተ ጋር ጴንጤ ቤት ነው ያየሁት ጌታ ቶሎ እንዴት ጌታ እንዲገል ለሰው ልጅ ቆይ አሁን መንፈሴ ነው እኮ የሚያወራው እኮ ሞቻለሁ አባ ዜሮ ነህ ኤርሚያስን በኃይለኛ አመታት ሊመቱት ነው እያለ ሲል የነበረው ዮኒ ማኛ ነው ህልሙ ነግራቸዋለሁ ያኔ ማን ቁጭ ብሎ ሲያወራ የነበረው በህልም ነው ያየሁት ይኸው ስንት ጊዜ ሆነ ከ3 ሳምንት በፊት ነው የነገርኳቸው አይደለ ከ3 ሳምንት ከ4 ሳምንት በፊት አዎ ብራዘር ስትወራጨውልህ አምላክ እግዚአብሔር ገና ስትሰበሰብ ምን እያቀድክ እንዳለህ የሰራዊት ጌታ እግዚአብሔር እንደዚህ ነው ገልጦ የሚነግረኝ ያኔ አንዱ መካከላቸው ቁጭ ብሎ በኃይለኛ አመታት ሊመቱት ነው ኤርሚያስን ብሎ ሲል ሰማው በህልም እግዚአብሔር አሳየኝ ብዬ ከነገርኳችሁ ወር ሆኖ አይደለ ያ ሰው አንደኛው መካከል ላይ ቁጭ ብሎ ያልኳችሁ ዮኒ ማኛ ነው አሁን ምንድነው እያደረገ ያለው ኤርሚያስን ለማስመጣት ማለት ነው ጽኑ ግንብ በጠላቴ ፊት ዙሪያዬን የከበበኝ የሰዓት ቅጥር የሆነ የመንፈስ ቅዱስ ኃይል እንዳለ አላወቅም ሚስጥራቸው ሌሎችም አሉ በአማኞችም የሆኑ አሉ
ስም እጠራለሁ በኋላ ጊዜው ሲደርስ ማለት ነው። አስቀድሜ ግን ነግራቸዋለሁ። ቴንኪው መንፈስ ቅዱስ። በጉልበቴ ተደፍቼ እንደዚህ አመሰግናለሁ። በአደባባይ ሚስጥርን የምትገልጥ የዳንኤል አምላክ ያለ ምን መሰለህ፣ አሁን ለምሳሌ ሌሎችንም አላወጣው ጊዜው ሲደርስ ነው ካልክ ሲጣላቸው ነው ሲጣላቸው ጊዜው ደረሰልህ ነው ጊዜው ደረሰልህ። እኔም ልል ነው አልካው ልል ነው በቃ እኔማ ጊዜ ሲደርስ ብዬ አልዋሽም። ይህንን ነው የምለው። እግዚአብሔር መልካም ነው፣ እነሱ ግን መርዘኛ ጠላቶች ናቸው። እንዲያውም ለእኔ ስትል እግዚአብሔር ቀይሮት ደብዳቤ የሚቀይር አምላክ ነው ያለኝ። የማናችንም ደብዳቤ ቀያሪ ነው። ለሰው የተመኘውን ወደ አንተ ዞሮብህ ነገ ጉድ እንዳትሆን፣ ነገ አብረን እንዳንተዛዘብ ያንን ነው ምለውና ጥሩ አይደለም። ከአንተ ጋር መጣላት ያለ ነው ምን ያለ ነው። ግን ተሙንም ይጠፋል ካልክ፣ እኔንም ይጠፋል ካልክ እና አቤል አቡናም ይጠፋሉ ካልክ ከአንተ የተጣላ በሙሉ ጠፊ ነው። እግዚአብሔር ለአንተ ለብቻ የተቀጠረ አምላክ ነው አለ። ኦርቶዶክስም ትጠፋለች እኔን ስላልመሰለች ይላል። እንግዲህ ሁላችንም ልንጠፋ ነው እና ደካማ ሰው ነው። እውነቱን ልንገርህ፣ ደካማና ትዕቢተኛ ሰው ነው። ይሄ አይጠቅምም። በትዕቢት አትወጠር። ጌታ ለሁሉም እኩል ነው። ለሁሉም ለአንተ የተለየ ጌታ የለም። እውነቱን ልንገርህ፣ እንደኛ በደል ቢሆንማ አንዳችንም ፊቱ አንቆም። እንደኛ ስራችን ግንባራችን ላይ የሚገለጥ ቢሆን አንድም ሰው በጌታ ፊት የሚቆም የለም። እና አስተውል። ወንጌልን ሳይሆን ገድልን ተምረ የምትወጣው እነ ኤርምያስ ቤት ሙሉ እንዲላል እያለ የሚያስተምር ስለ ገድል እንጂ ስለ ኢየሱስ ክርስቶስ አይሰብክም። ይሄ ደግሞ እውነታው ነው። በሱ መንገድ ካለ በሱ ስር የሚያደርጋቸው ሰዎች አሉ። የሚያስቀኝ ምንድን ነው? በሱ ስር እሱ የበላይ አካል አይነት ሆኖ የሚጫወታል። ሌሎች ጋር አለ። የረሳው ምንድን ነው? ወንበር ሲያለካካ አንዳንዴ እኩል የሚመስላቸው ሰዎች አሉ። ነው ዝም በል አዳምጠኝ፣ እኔን ስማ፣ እኩል አታውራ የሚላቸው ሰዎች አሉና እሱን ለምደዋል በብዛት። ይህን እውነት ይዤ ስመጣ እኔ ቤት ሲመጣ እሱን ሊያደርግ ነበር የፈለገው። አይቻልም። እኩል ነው የምናወራው፣ እንደማመጣለን መደማመጥ ባለብን። ከዛ በኋላ ግን ካልተመቸን ተፈናጥረ መሄድ ትችላለን። ምንም የተለየ ነገር አይፈጠርልም። እና እውነታውን የተናገርኩት ጥላቻ አይጠቅምም። ከዚህ በኋላ ሙስሊም አቆሙ። በአንዴ ይቅርታ አስጠየቁት። ሙስሊም ወጥተው እንዴት ነው የምታጣለን? ሀጂ ሙፍቲ ሲሞቱ ኦርቶዶክስ ወጣ እኮ እንደዚህ አልተሳደበችም ብለው ጉሮሮ ላይ ቆመው ልጁን ያንን ነገር በሙሉ ሰድበውት፣ እኔም ሰድቤን አቆሙ። ወዲያው አስተካከሉ። እዚህም ጋር ያለው ነው። በሞተ ሰው ላይ እንደዚህ ሙዳ እያዝም ቢባል አለቀቁ። የትዕቢታቸው ትዕቢት ለመደንፋት ይፈልጋሉ። አስተነፍሰዋለሁ። አይችሉም። በሞተ ሰው ላይ እንዲህ አይነት ነገር አይደረግም አልኩ እኮ። በቁም ሆኖ ኢየሱስን አውቀው ሌዝቢያኖች አሉ፣ ሌቦች አሉ፣ ዘማዊዎች አሉ። ስለ እነሱስ ምን ትላላችሁ? መልሱልን። መተው አለባቸው። ዮኒ ምን አለ መሰለ፣ እኔ አሁን ብዙ ጊዜ ምን እሸሻለሁ መሰለ ዮኒ፣ የሰው ፐርሰናል ኃጢአት ላይ አልሄድም። እግዚአብሔር ምስክሬ ማለት ነው። አሁን ለምሳሌ ዮኒ በፐርሰናል የሆነ ነገር ቢገኝበት ዮኒ እኮ ምናምን ቢባልና ቶፒክ ቢያደርጉ ምን አገባኝ? ዮኒን የማውቀው በክርስቶስ ነው፣ በቃ ወንድሜ ነው ብዬ ነው ዝም የምለው። ልክ እንደዚሁ ግን የሞቱ ሰዎች ስፔሻሊ ለምሳሌ ያክል ነፃነት የሁላችንም ቤተሰብ ነው። ትክክል። አርቲስት ነፃነት በቃ ቤተሰባችን ነው። ኢትዮጵያዊነት ስሜት ያለው ነው። ዘረኛ አይደለም፣ ጎጠኛ አይደለም። አታገኘውም እንደዚያ ቦታ ላይ ሳቅ ብቻ ነው የምትስቀው። ሁለተኛ ደግሞ ቁም ነገርን የሚሰጥ ሰው ነው። የዚህ ሰው ንግግር ወይም የዚህ ሰው ማረፍ በቃ ኢትዮጵያዊ ነን ቶ በቃ አበሻዊነት ደም አለን እኛ። ቢያንስ ነፍስ ይማር ነው ማለት ያለብን። እናውቃለን እኮ ነፍስን የሚምር ነፍስን የሚያስምር ማን እንደሆነ እናውቃለን። እኛ አይደለንም የመንግስተ ሰማያት ኦኖፍ ማድረግ። ግን እኛ ምን ማድረግ አለብን? ነፍስ ይማር በቃ መልካም ነገር እንመኛለን። ኢትዮጵያዊ ነን፣ የአበሻ ደም አለብን። ተነስተን በቃ ሰው እንዲህ ከሆነ ጌታ ኢየሱስ ክርስቶስን ካልተቀበለ በቀር የዘላለም ሕይወት የለውም። አሃ እዚህ ቤትስ ያለው የትምህርት መከፋፈልስ እርስ በርስ ሲበጣበጥ የነበረውስ፣ ስለዚህ ያ ሰው በዚህ ሆኖ ይድናል ማለት ነው? ሌላ ጥያቄ እኮ ነው የሚያስነሳው። ግን ደግሞ ስላረፉ ሰዎች እግዚአብሔር በራሱ ሰዓት ስለጠራቸው ሰዎች ቶፒክ ልናደርገው የማይገባም ማጩሃም ሊሆን አይገባም። በቃ አዝነናል። አዘናችንን ሁላችንም ኢትዮጵያውያን አዝነናል።
ነፍስ ይማር ነው ምንለው። ካልሆነ ደግሞ በቃ ጴንጤውም እኮ በመዝሙር እኮ ፖስቷል፣ ሙስሊሙን በመንዙማ ፖስቷል፣ ኦርቶዶክሱን በመዝሙር ፖስቷል። ደግሞ ከሃይማኖት ደግሞ ሃይማኖት ውስጥ እንደዚህ ጥልቅ ብለው ማያውቁ ሰዎች ደግሞ በዘፈንም ፖስተዋል። ሰው ውስጡን በሚረዳው መልክ ሀዘኑን ገልጧል። ስለዚህ ይሄ ሁሉ ነገር በተደረገ ሰዓት ላይ ምን ተኩኖ ነው? በቃ ትልልቅ ሰዎች በመጡ ቁጥር፣ ታዋቂ ሰዎች በመጡ ቁጥር የእግዚአብሔርን ቃልን ነው ይሄ ወንጌል ላስተምር ብለህ ነው ወይ የምትመጣው? ልክ አይደለም። ወንጌል መስራት ካስፈለገ ወጥቶ መስራት ነው። እኔ እንዳልካቸው ዘነበ ከኔ ጋር ኢየሱስን አታውቀውም ብዬ ከኔ ጋር ቢወያይ እንዳልካቸው ዘነበ አይኖርም። እርግጠኛው የምነግርህ አይመጣም። ከኔ ጋር እኔ ይኸውልህ እቤቴ ዮኒ 9 ወር ምናምን ሞልቶታል። እኔ ቤት ገባ። እኔ እናንተ ኢየሱስ ላይ ብቻ እኔ አሁን ተረስቼ ሌላ ቶፒክ ስለማላወራ ኢየሱስ ላይ ብቻ እናውራ ወይ ብዬ እኔ ገስት ላይ ገብቶ አዋለ በውስጥ ጻፍኩለት። ኧረ ሞኝህን ፈልግ ብሎ ላይቭ ላይ ተናገረ። ሞኝህን ፈልግ አልመጣም። እግዚአብሔር ማለት ገባ ልታንጠባጥበው ፈልገን ኦርቶዶክስ ቤትም ሆኖ ኦርቶዶክስን አያውቃትም። ተዋህዶ ማለት ምን ማለት ነው ተብሎ ሲጠየቅ ወተትና ቡና ሲቀላቀል ያ ማለት ነው ተዋህዶ ማለት ብሎ ካወራ ልጅ እኮ ማኪያቶ አረጋት ተዋህዶ። እኔ የምጠይቅ ምንድን ነው ወደ ጌታ ወደ ኦርቶዶክስ ዋናው እንድትመጣበት ያደረገ ነገር ምንድን ነው? እስቲ ንገራቸው። በዚህ አጋጣሚ ከዛ አይነት ህይወት አያት፣ እናት፣ ባለቤት ሁሉም በፕሮቴስታንት እምነት ተከታይ ናቸውና ከዛ ወደ ኦርቶዶክስ እንድትመጣ ያደረገ ነገር ያደግክበትም ማንነትም የምታውቀው እሱን ነውና እንዴት ልትሆን ቻልክ? ምንድን ነው ምክንያቱ? ምንድን ነው? ጥሩ ጥያቄ። እኔ ኦርቶዶክስ እንደሆነ ያደረገኝ የመጀመሪያው ነገር በሰዓቱ እንዳንተ ነው የጀመርኩት የነበረው። በጣም ፕላትፎርሙ ላይ ካሉ ሰዎች መካከል እንደ ወንድም ነኝ። በጣም ነው የምንከባበረው ምን ምንለው እና እርስ በርስ አለመግባባት ተፈጠረ። እዚህ አለመግባባት ሲፈጠር እኔ ላይቭ ስከፍት ኮፍ ኮንኮርድ የመካነ ኢየሱስ መጽሐፍ እኔ ጋር ነበረ። እሱ ምን ይላል? የውሃ ጥምቀትን ለመዳን ብሎ ያልወሰደ 100,000 አጋንንት አለበት ይላል። መካነ ኢየሱስ ነው የሚለው። በመካነ ኢየሱስ ማለት እኔ 100,000 አጋንንት አለብኝ ማለት ነው የሚል ጥያቄ ነው የጠየቅኩት። ከዛ በኋላ እንዴት ለምን ቢባል እኔ ውስጥ ከልጅነቴ ጀምሮ ሲጠቀጠቅ የነበረው ምንድን ነው የውሃ ጥምቀት ስርዓት ነው፣ የክርስቶስ ኢየሱስ ስጋና ደሙ ስርዓት ነው የሚል ነው ከልጅነቴ ጀምሮ ውስጤ ላይ እና ስለ ስጋ ደሙ ስለሌላውም ነገር እየገባኝ እየተማርኩ መጣሁ እና ኤርሚያስ ያን ታይም ላይ ገድለ ተክለ ሃይማኖትን ነበረ ሲወያይ የነበረው። ተክለ ሃይማኖት ማለት እያለ የሚሳደብበት ሰዓት ነበር። እንዲህ ከሆነ እስኪ የሉተርን ታሪክ ላንብብ ብዬ ሉተርን ታሪክ እኔም እኮ እሱን ተከትዬ ተክልዬን ልሻቸዋል እና የሉተር ታሪክ ይደብራል። ስለዚህ ምን አልኩኝ? እስቲ ገድለ ሉተር ብዬ ላይፍ ገባው። ሉተርን ለማዳን ምድረ ጴንጤ ተጋጋጠ። በቃ አልኩ ኢየሱስ ላይ አይደለም ሉተርን ለማዳን ምን ነው ሉተር ምንድን ነው? እኔ ማረፍልሽ ታሪክ የለም ስለሱ። ሉተር የአንድ የካቶሊክ ሙሉክሴ ነው እና ደግሞ በራልኝ ብሎ ደግሞ ያሰበው ደግሞ እንደ አጋጣሚ ሆኖ ሽንት ቤት ሲሄድ ነው ይሄ እውነት በራልኛ ነው። ሽንት ቤት ቁጭ ብሎ ነው ይሄ። ኧረ በጌታ በኢየሱስ አትበለኝ፣ አትዋሸኝ ብራዘር። እየዋሸኝ ነው። ለማንኛውም ወደ ጥላቻ ይከታል ተወሱ እና ያ ነው ብቻ። ዞሮ ሸኖ ቤት ምን አለ ብራዘር? አይ ለማወቅ ፈልጌ እነግርሃለሁ። አባውስ መጽሐፉን ልክና እኔ መጽሐፉን ከላክልኝ አደባባይ ነው የምዘረግፈው። ታገኛለህ ወደ መዳታ የምፈራው የለም ምን የለ። መጽሐፉ ካለ ፊት ለፊት ነው። ስለ ገድል መጽሐፍ ብለህ ካነበብክልኝ ስለ ሉተር ይዘገብልሃል።
እኔ ጣጣ የለኝ እና የሉተር ታሪኮችን እያየው ቀጥታ ማስረጃውን ስጡኝ። እሺ ወደ ለምሳሌ ያክል ሉተር ካመጣቸው 5 ብቻዎች መካከል አንድም ቦታ ላይ ስላሴ የሚል የለም፣ ወይም ደግሞ በአብ ወልድ በመንፈስ ቅዱስ ብቻ የሚል የለም 5 ብቻዎች ውስጥ። እንደገና ደግሞ እሱ ካመጣቸው መካከል እምነት ብቻ፣ ጸጋ ብቻ፣ ክብር ለእግዚአብሔር ብቻ፣ መጽሐፍ ቅዱስ ብቻ፣ ኢየሱስ ክርስቶስ ብቻ የሚል ነው። ይህ ሀሳቡ ብቻዎች የሚለው ምንም ችግር የለበትም፣ ጤናማ ቃላት ናቸው። ግን ውስጡ ስትገባ ግን ስታነበው ግን ስህተት አለበት። አሁን ኢየሱስ ብቻ ሲል ኢየሱስ ነው እኮ ከአባቱ ጋር ያስታረቀን እኮ ኢየሱስ ነው። ነገር ግን ኢየሱስ ስሙ ኢየሱስ ነው ወይም ደግሞ ክርስቶስ ነው። መለኮታዊ ስሙ ደግሞ ወልድ ነው። አብና መንፈስ ቅዱስስ ይሁን የለም። እዚህ ጋር ክብር ለእግዚአብሔር ብቻ ይላል። መጽሐፍ ቅዱስ ጋር ደግሞ ሊጣሉ ነው። እዚህ ጋር መጽሐፍ ቅዱስ ብቻ ይላል። ክብር ለእግዚአብሔር ብቻ የሚል ከሆነ ደግሞ መጽሐፍ ቅዱስ ደግሞ ክብር ለሚገባው ክብርን ስጥ ይላል። ስለዚህ እኔ አንተን አክብረን ያስገባኝ እኔ አንተን አክብሬ ነው አዳምጬ ማወራው። ስለዚህ ሰው እንዳይከባበር እግዚአብሔርን ብቻ ካከበርን እግዚአብሔር ያከበራቸውን ማክበር የለብንም ወይ ነው? ቅርንጫፎቹ አይደለን እንዴ እኮ። ስለዚህ ይህ ነገር እዚሁ ጋር ሊጠፋል የሉተር ሐሳብ። እንደገና ደግሞ ጸጋ ብቻ ይላል መጽሐፍ ቅዱስ ሲናገር ደግሞ እንደገና እዚህ ጋር መጽሐፍ ቅዱስ ብቻ ብሎ የሚያምኑ ነው። ጸጋው በእምነት አድኗችኋል ይላል። ለማመን የኔ ነፃ ፈቃድ ያስፈልጋል። እምነት በራሱ ደግሞ የኔ መነሳሳት ያስፈልጋል። ስለዚህ ጸጋ ብቻ የሚለውን ኤክስ ያደርጋል። እንደገና ደግሞ እዚህ ጋር ደግሞ እምነት ብቻ ይላል። እሺ እምነት ብቻ ከሆነ ደግሞ ያመነ የተጠመቀም ይድናል ይላል። ኢየሱስ ክርስቶስ ስለምን ተጠመቀ ወደሚሉ ጥያቄ ውስጥ መጣው እና የመጀመሪያው ጥያቄ ስላሴ ነው። ስለዚህ ሰው አብ ወልድ መንፈስ ቅዱስን ሳይረዳ ሳያውቅ ወደ ዘላለም ሕይወት መምጣት አይችልም። ሰው ወደ ዘላለም ሕይወት ለመምጣት አብ ወልድ መንፈስ ቅዱስን ተረድቶ አውቆ ገብቶት ነው መምጣት ያለበት። ስለዚህ ትምህርቱ ትልቅ ልዩነት አለ። ኦርቶዶክስ ጋር ስመጣ ደግሞ እነዚህ 5ቱ አዕማዶች ወይም ደግሞ አዕማደ ሚስጥራት የሚባለው ለምንድን ነው? ኦርቶዶክስ ቤት ሚስጥራት የሚባለውን ሐሳብን እመልስልሃለሁ። ለምን ታዲያ ክርስቶስ በግልጥ መጥቶ ለምን ሚስጥር ተባለ የሚለውን ሐሳብ ይህንንም በአግባቡ ጠይቄ ስለመጣው ማለት ነው። እዚህ ጋር ሚስጥረ ጥምቀት፣ ሚስጥረ ትንሣኤ ሙታን፣ ሚስጥረ ቁርባን፣ ሚስጥረ ስላሴ እነዚህ 5ቱ አዕማደ ሚስጥራቶች አሉ። እነዚህ አዕማደ ሚስጥራቶች ሚስጥረ ጥምቀት የሚባል ሚስጥረ ጥምቀት ላይ ጥምቀት ለምን ሚስጥር ሆነ ብዬ ስጠይቅ ይሄ ሚስጥርነቱ ለአንተ ብቻ አይደለም፣ አጥማቂው ራሱ ለሱ ሚስጥር ነው። ምንድነው ሚስጥር የሆነበት ትልቁ ምክንያት ሲባል አንተ ስትጠመቅ እግዚአብሔር ለፈውስ አድርጎ የሚያደርገውን ነገር መንፈስ ቅዱስና እግዚአብሔር ናቸው የሚያውቁት። አንተን የማዳኑ ሚስጥር ነው። ትክክል። ኦኬ አድኗል። ልክ እንደዚሁ ደግሞ ስጋ ደሙ ይሄ ሚስጥረ ቁርባን የሚለው ወይም ስጋ ደሙን የምትወስድበት ለምን ታዲያ የክርስቶስ ኢየሱስ እንካችሁ ይሄ ስለእናንተ የሚቆረሰው ስጋዬ ነው፣ እንካችሁ ይሄ ስለእናንተ የሚፈሰው ደሜ ነው ብሎ ለደቀ መዛሙርቶቹ ሰጥቷቸዋል። ታዲያ ይሄ ታዲያ የምን ሚስጥር ነው ብለህ ስጠይቅ እኛ ምን ሰጥ ርስት ነው። አየህ ህብስቱን አንስተው ሲሰጡ ስለዚህ አንተና እግዚአብሔር ነው የምትነጋገሩት ነው። አንተና ክርስቶስ ናችሁ የምትነጋገሩት ነው። ያንን ህብስቱን ሲሰጥ ክርስቶስ ኢየሱስ ወይ መንፈስ ቅዱስ ወደ ስጋነቱ መቀየሩ ለራስ እንኳን ሚስጥር ነው፣ ለካህኑ ማያውቀው እና ግን እውነተኛ አማናዊ ስጋ አድርጎ ነው የሚሰጥ ነው። ያ ነው ሚስጥር የሚያስብለው እንጂ የተደበቀ የተደባበቀ ነገር አለ። ካህኑም ተቀባዩም ስጋ መሆኑን ሚስጥር አድርጎት የሚሰራው መንፈስ ቅዱስ ነው። እውነተኛ ስጋ አድርጎ ነው የሚሰጥህ ነው። ስትጠጣውም ያንን ወይኑን ስትጠጣው ምንድነው የሚሆነው? ሚስጥረ ስጋ ወይም ደሙ አይደለ? ደሙን ስትወስድ ሚስጥር ነው። ምን ማለት ነው? ወይኑን ሲወስድ ራሱ ካህኑ እንኳን ሚስጥር ነው የሚሆንበት። ይህንን የሚያውቀው ወደ ደም መቀየር የሚችል ባለሙሉ ስልጣን መንፈስ ቅዱስ ነው። ይሄ ነው በቃ እንጂ የተደበቀ የተደባበቀ አይደለም። አድራጊው እግዚአብሔር ስለማይታወቅ እግዚአብሔርን ካወቀው ጣዖት ታደርገዋለህ። ዮኒ አወቁ ደምኩ በቃኝ ብለህ እግዚአብሔርን እዚህ ገደብ ውስጥ ከከተልከው ጣዖት ነው የሚሆን። እግዚአብሔር ሁሌም አዲስ ነው።
ትክክል። በትምህርቶቹ አዲስ ነው። በምንበላው ስጋ ደግሞ አዲስ ነው። ሁሌም ሚስጥር የሆነ እግዚአብሔር ነው እና ለዚህም ነው እልፍ አላፍ መላእክቶች በፊቱ ቅዱስ ቅዱስ እያሉ ሲሰግዱለት በሰገዱ ቁጥር ቀና ሲሉ ሌላ አዲስ ክብር ነው የሚያዩት በሰገዱ ቁጥር። ስለዚህ እግዚአብሔር በራሱ ለኛ ድንቅና ሚስጥር የሆነ አምላክ ነው። ያ ነው ትምህርቱ። ገባኝ። ይሄንን በአግባቡ ጠይቄ ተረድቼ ተምሬ ነው ኦርቶዶክስ የሆንኩት። ስለዚህ ወደ ኦርቶዶክስ ሊያመጣኝ የቻለው ትምህርቷን። ቀጥሎስ እንዴት ኦርቶዶክስ ልትሆን ቻልክ ስትለኝ እኔ መሰረተ ክርስቶስ ነው ተወልጄ ያደግኩት። እኔ በማውቀው ልክ 50ኛ ዓመቷን ነው የምታከብረው መሰረተ ክርስቶስ። ያኔ ታፕ እያደረጋችሁ ቤተሰብ ታንክ ዩ። ፕሮቴስታንቲዝም በዛ ቢባል 100 ዓመት ስጠው። ከ100 ዓመት በፊት የነበሩት ሰዎች ሁሉ ሲኦል ናቸው ወይ የሚል ጥያቄ ይጠይቃለን። እግዚአብሔርን ያውቁታል። ከዛስ በኋላ ይሄ አበበም አየለም ይመቸኛል የሚል ትምህርት አለ። ምንድነው? ፕሮቴስታንቲዝም ላይ አሁን ለምሳሌ ያክል እኔ ሰው ኦርቶዶክስ ካልሆነ አይድንም የሚል ትምህርት ነው ያለኝ። ለመዳን ሰው ኦርቶዶክስ መሆን አለበት። ኦርቶዶክስን ደግሞ ሲሆን ደግሞ ገብቶት ነው። ለምሳሌ ያክል እኔ ጸድቃለሁ ብትለኝ የዳንኩኝ እኮ ክርስቲያን ነኝ እኮ የዳንኩ ኦርቶዶክስ ነኝ። ግን ደግሞ ሁሉን አድራጊ ሁሉን ሰጪ ቁልፉ የመንግስተ ሰማያት ቁልፍ ዋናው በሩ ኢየሱስ መሆኑን እያወቁኝ እንደ ቸርነቱ ነው ማለት ቸርነውና እኔን ልጁን በሷ አምኜ ሲኦል አይከተኝም። ደፋር አትሆንም። አሁን ለምሳሌ ጸድቃለሁ። አዎ ጸድቄያለሁ። እሺ ትላንትና ዘሙተ ጸድቄያለሁ። ሰክረ ትዕቢተኛ ያደርጋል። እኔ ያየሁት ነገር እኔ ትዕቢተኛ ነኝ። ኦርቶዶክስ ጋርስ ያለው እውነት እኔን ተሜ ድናሃሎ የሚል ጥያቄ ስጠይቀኝ አሁን የዳንኩ ክርስቲያን ነኝ። ለመንግስተ ሰማያት ግን እንደ ቸርነቱ ነው የምልህ። እግዚአብሔር ቸር ነውና የሱ ፍቃድ ነው፣ የኔ ፍቃድ አይደለም። ምህረቱም ለዘላለም ነውና እሱ መሐሪ ነውና፣ ስለዚህ እንደ ቸርነት የሚል ይሄ ትዕቢትህን ስጋህን ጥለ ነው የምትሄደው። ሐሳብን ሁሉ ወደ እግዚአብሔር ነው የምታደርገው። ይሄን ነው እኔ ስማርበት የነበረ ወደ ኦርቶዶክስ እንድመጣ ካደረገኝ አንዱ ትምህርቱ ነውና ከ100 ዓመት በፊት የት ነበሩ? ጴንጤ ጋር ስትመጣ እኔ ኦርቶዶክሶች እኮ አይድኑም ብለን አናምንም፣ በስላሴ ስለሚያምኑ። ካቶሊክም አያምኑም ብለን አናምንም። ምንድነው እዚህ ጋር ንግግሩ? እግዚአብሔር የሚያድነውን ያውቃልና። እግዚአብሔር የሚያድነውን የሚያውቅ ከሆነ ለምን ከኦርቶዶክስ ቤት ትወጣለህ ታዲያ? እዛ ኦርቶዶክስ ቤት ሆነ ወንጌልን አሰራም? ለምን ታዲያ ጴንጤ ትሆናለህ? ስለዚህ ለመዳን ለመኖር ምን ለማለት የሚያስፈልገው በአንዲቱ ሃይማኖት ጥላ ስር ውስጥ መኖር ነው። ስለዚህ መጽሐፍ ቅዱስ ሲናገር ኤፌሶን 4:5 ላይ አንዲት ጥምቀት ይላል፣ ጥምቀት የዘላለም ሕይወት ስለሚሰጥ፣ አንዲት እምነት ይላል፣ እምነት ስለሚያድን፣ አንድ ጌታ ይላል፣ አዎ ራሱን በሶስት የገለጠውን እሱን ካላመንክ የዘላለም ሕይወት የለም። ለመዳን ይህ ያስፈልጋል። እዚህ ጋር ስትመጣ አንድ ሰው ተጠምቅ ያለው እኮ ብሎ ይነግርሃል። ተጠምቅ ያለው ብሎ ከነገር ለምን ተጠመቅ ስትለው ግን በቃ መጠመቅ ስላለብኝ ነው የተጠመቅኩት፣ አቧት አጨቅጨቀኝ ምናምን ብሎ ስድብ ነው የሚጀምረው እንጂ አይነግርህም። አንድ ጴንጤን ለምን እንደው ስጋ ደሙን የወሰድከው ብትለው ትእዛዝ ስለሆነ ነው። ትእዛዙ እሺ ባትፈጽመው ስትለው እኔ ወስጃለሁ። ለምን ወሰድ? ችግር የለውም የሚልም አለ። አይ ችግር የለውም አለመውሰድም ትችላለህ። በነገራችን ላይ እኮ እንደዚህ አይነት ነገሮች ናቸው። አሁን የትምህርት ልዩነት ነው እኔን ወደዚህ ያመጣኝ። የትምህርት ልዩነትማ 740 ዲኖሚኔሽን እንዳለን የነገረኝ ከ740 በላይ ዲኖሚኔሽን የትምህርት ልዩነት አለ። አሁን እዛ ውስጥ ያለው ቅጥቅጥ ራሱ እሱ ነው። እኔ ምንድን ነው ቆም ብዬ እንዳያረገኝ እኔ ወንድሜ በቅርብ አርፈዋል እና ፔኑ ይገባኛል። በጣም ያማል። ወንድም አይደለም የምትወደው ሰው በሩቅ የምታውቀው። እኔ አሁን ነፃነት ወንድሜ በኢትዮጵያዊነቱ ወንድሜ የቀረበ ነገር የለንም። ስራዎቹ ግን ድንቅ ስለነበሩ ማለፉ ብዙ ኢትዮጵያውያንን አሳምመዋል። አይደለም ኢትዮጵያውያን፣ ኤርትራውያኖች ሀዘን እየገለጹ ነበር። እዚህ ባለበት ሰዓት ላይ በሀዘን ላይ ከጨከንክ፣ በሀዘን ላይ ፖለቲካ ከሰራ፣ ሃይማኖት ነው የምሰራው ካልክ እምነቱ አልገባህም ማለት ነው። ጭካኔው ከዛ ቆም ብዬ እንዳስባል ምን እያርክ ነው ዮኒ ማኛ? አንተም እኮ ያንን ስታደርግ ነበር። ስትከተክት እኮ ነው የምትውለው ብለው ራሱ ነው የሚጠይቀ ገብ አንተም እኮ ያሁነ ከነሱ የተለየ አይደለም። ሰው ይሙትም ይኑርም ስትቀጠቅጠው የምትውል ሰውነ ነው።
ያየሁት ነገር ያንን ነው። ከእነ ኤርምያስ የተማርኩት ጌታ ኢየሱስ ምስክሬ፣ መቀጥቀጥ እያወጣው ቪዲዮ ይኸው ቪዲዮችሁን ውስጥ ቪዲዮን እንዲህ ከሆናችሁ እናንተ እያልኩ መሳደብ እንጂ ክርስትናን አልተማርኩኝ። መዳን በክርስትና በፍቅር ነው። ይህንን እነሱ ጋር ሄጄ አልተማርኩም። እንደምታዩት አልተማርኩትም። ፍቅሩስ የቱ ጋር ነው ያለው? እሺ ትምህርቱ አለ። ፍቅሩ የቱ ጋር ነው ያለው? ገባ? ፍቅር ከሌለ ከንቱን አይደል እንዴ? ፍቅር ሳይኖርህ ምን አይነት ስብከት ነው ለእኔ የምትሰብከኝ? በፍቅር እኮ ሁሉ ነገር ይቻላል። ደግሞ ንጽጽር ከሰራ ከሆነ ሰው ጋር ነው አይደል የምታነጻጽረው። ለብቻ ንጽጽር አትሰራ፣ መብድ ካልሆንክ በስተቀር። አንተ የምታመጣው አይዲያ አለ፣ የሆነ ሰው የሚያመጣው አይደለ? ከዛ ጋር ስትወያይ ነው ንጽጽር ማለት። ለብቻ 10 ዓመት በር ዘግተህ ያዙ ይልቀቁኝ ምን የሚሉት ንጽጽር ትምህርት ነው አይደለም እኮ። ስለዚህ በተገጣጣሚ የሚችሉ ሰዎች ሲመጡ አልገጥምም፣ ግን አንተ የምታሸንፋቸው መስሎ የተሰማ ሲመጡ እገጥማለሁ አይነት ይሄን ውሸት ትምህርት ነው። አየህ አንተ አሁን አውቃለሁ ካልከኝ ማንም ይምጣ ማንም ችግር በደስታ ነው። ለምን ወንጌልን ነው የምትሰብከው። ወንጌል እስከሆነ ወደ ወንጌል ለማምጣት ማንም ይምጣ በደስታ ታወራል። እውቀቱ አለኝ ግን መርጬ ነው ከእናንተ ጋር ማውራ። ማንም ቢክተለተል በደስታ አውራለሁ። ናግባ እናወራለን፣ ናግባ እንማማራለን። ስለዚህ ያቺን የተኮፈሰባትን ቦታ ላለመውረድ ነው አሁን ጸቡ ያለው። ይሄ ደግሞ በግልጽ ተመቷል። አሁን ንጽጽር አለ። ኦርቶዶክስ እምነት የላትም ካለ ይምጡና ይወያዩ። በተለይ በሞት ላይ ጭካኔ የምታደርጉ ሰዎች ነገ በቤት ይገባል። ቤተሰብ አደራ አደራ። እኔ ጠላቴ ቤት ሞት አይግባል። እግዚአብሔር ምስክሬ፣ ወዳጅ አይደለም ጠላቴ በሞት እንዲጎል ስብር ነው የሚያደርገን። እግዚአብሔር በሚያውቀው የኔ ውስጥ እኔና እግዚአብሔርን የምናውቀው ስብራት ነው የሚፈጥረው። ወንድምን ስታጣ፣ ጓደኛን ስታጣ፣ የምታውቀው ሰው ስታጣ ይሰብራል። እና እንደዚህ አይነት ጭካኔ ሞልተው ልክነን ብለው ሲደነፉ በክርስቶስ ድነናል አልኩ። ሉጤውን አልዳነም። ፓስተር ሉጤ ያለ አልኩ አልዳነም። እሱም ምከረው። ከቤት ነው ትምህርት የሚጀምረውና አንዳንዴ ከዛ ነገር ብንቆጠብ መልካም ነው ለማለት ነው። ከትቢት ወጥቻለሁ ነው። ያው ኦርቶዶክስን መስደብ በጭራሽ ከዚህ በኋላ ማላደርገው ነው። ከዛ ማንነት እግዚአብሔር ስላወጣኝ አመሰግነዋል። የትምህርት ልዩነት ካለ ምን አለ መሰለ ዮኒ፣ እኔ አሁን የሆነ ሰዓት ላይ በጣም እከራከር ነበር። አሁን አስጠልቶኛል፣ ማልዋሽ ነገር ጥቅም ብሎኛል። በትምህርት ሊያወራ የሚፈልግ ሰው ካለ በጨዋነት አወራዋለሁ። በተለይ የሆኑ ሰው መጥቶ አንተ ፐርሰናል ነገር ላይ ነው የሚሄደው እና እንደዚህ አይነት ነገሮች መጋጋጥ መላላጡን አልፈለግኩትም እና እንደዚህ አይነት ነገሮችን ትቻል። ግን ደግሞ ቤተክርስቲያን እንደ ቤተክርስቲያን እዚህ ሚዲያ ላይ አሉ እውቀት ያላቸው መምህራኖች፣ ዲያቆናቶች አሉ። ለምሳሌ ያክል እኔ ተሳስቼ ቢያይ ወዲያው የሚደውልልኝ ዲያቆን ዘማርያም ወይም ደግሞ ዲያቆን ቴዲ ማለት ነው። መልካም ሰዎች አሉ። ዘማርያም ደውሎ ተሙ ይሄ ነገር ልክ አልነበርክም ከምን አንጻር ብዬ ጠይቀዋለሁ። ይሄ ነገሮችን አስተካከል፣ እንዲህ ነው መጽሐፉ ይኸውና ምናምን ብሎ ነው የሚልክል። ልክ እንደዚሁ ደግሞ እኔ አውቃለሁ በጣም አዋቂ ነኝ የሚሉ ሰዎች ለሚባል ጳውሎስም ከእውቀት ከፍዬ አውቃለሁ ነው የሚለው። እኔ ሁሉን አዋቂ አይደለሁም። ግን ደግሞ በጣም ተለጠጠው ደግሞ እኔ ሁሉን አዋቂ ነኝ የሚሉ ሰዎች ካሉ ደግሞ የቤተ ክርስቲያንን ትምህርት ከልጅነታቸው ጀምሮ የሚያውቁ ከሰንበት ትምህርት ቤት ጀምሮ የሚያውቁ እንደ መዝሙር ያሬድ አይነቱ እንደ ዲያቆን ዘማርያም አይነቱን ገብተ ምን ማድረግ ቻሌንጅ ማድረግ መማማር መወያየት ገባኝ። ከዘማርያም ዘለቀ ጋር እኔ አሁን በጣም ከማከብራቸውና በጣም ስፔሻሊ ገድላትና ድርሳናት ላይ በድፍረት አምጥቶ ይህ ማለት የቤተ ክርስቲያን ሊቃውንቶች እንደሚፈቱት ማለት ይህ ነው ብሎ እንደገና ፈትፍቶ የቤተ ክርስቲያንን ትምህርት የሚያስተምር ሰው ነው። ስለዚህ እኔ አዋቂ ነኝ አይልም ዘማርያም ለሚባል ኦርቶዶክሳዊነትም ስሜትም አይደለም ባህሪም አይደለም። ግን እኔ ከእናንተ ጋር ልወያይ ብሎ ዲቤት ከጠራ ምን ማድረግ ነው ያለብን? መሮጥ ነው ያለብን። ሮጠ ነው መወያየት ያለብን። ትክክል። መዝሙር ያሬድም እንደዛው። ቀጥሎ ደግሞ በጣም ስርዓት ያለው ስነ ስርዓት ያለው ልጅ አክሊል
ጎበዝ ነው። ኦኬ ፓወርፉል የሆኑ ቮይሶች የሉትም። ሲያወራ አይጮህም፣ ግን ደግሞ ትምህርት ላይ ተረጋግቶ የሚያስተምር ልጅ ነው። ከአኬ ጋር ተረጋግቶ መወያየት የሚችል ሰው መወያየት ገባ። እኔ አሁን መጥቼ ከኔ ጋር ዲቤት እንግባቢ ላይ እኔ ላቅመ ዲቤት አልበቃውም። ዋይ እኔ ማንኝና ነው ለሚባል አንዲት ኦርቶዶክስ በእኔ አትለካ። ኦርቶዶክስ በእኔ እኔ ልክ ከሆንኩኝ ኦርቶዶክስ ልክ ናት። እኔ ከተሳሳትኩኝ ግን እኔ ስህተተኛው። ቤተክርስቲያን እንደ ቤተክርስቲያን ስህተት የለባት። ስለዚህ ከነሱ ጋር መወያየት መነጋገር፣ እርስ በርስ ግን እኔ ተነስቼ ፕሮቴስታንትን እየተቸው ከሆነ ማቆም አለብኝ እኔው ራሴ። ይሄም ተነስቶ ኦርቶዶክስን የሚተች ከሆነ ማቆም አለብን። እኔ ሁለት ነገር ታዝቤያለሁ። በአሁኑ ጥምቀት ወደ ድሬዳዋ አካባቢ ጋር ሙስሊሞች ዳቦ አዘጋጅተው ውሃ አዘጋጅተው ለጥምቀት ለሚሄዱ ሰዎች ይሰጣል፣ ያደርጋሉ። በደንብ አውቃለሁ። እንደዚህ አይነት ሰዎች ናቸው ኢትዮጵያ ውስጥ ያሉት መሬት ላይ። ወሎም ላይ እንደዛ አለ። ወሎ ለምንድን ነው እኛ የምንባለው? ለምንድን ነው የምንባለው? አንተ እንትን ጴንጤ እንደዚህ ኦርቶዶክስ እንደዚህ እያል እዚህ ጋር ለምንድነው ጠላታሞችነት የምንፈጥረው? እኔም ደግሞ ተወልጄ ያደግኩበት አካባቢ ጋር መምሬ ማሞ የሚባል ቄስ አሉ። እኛ ቤት ለበዓል ቀን ኦርቶዶክሳውያን መጥተው መብላት ስላለባቸው እሳቸው ናቸው ገብተው የሚያርዱልን ለኛ ገባ። ስለዚህ በዓል ገናም ይሁን ምንም ይሁን በዓልም ሆነ እሳቸው መጥተው የባረኩት እኛ ሄደን እነሱ ጋር እንበላለን፣ እነሱ እኛ ጋር መጥተው ይበላል። እንደዚህ ነው ያደግነው። አንድ ቀን አንተ እንደዚህ ነህ እንደዚህ ነህ ተባብለን አናውቅም። ስለዚህ እዚህ ጋር ስንመጣ ትምህርት ላይ ብናተኩር ተነስቶ ከዚህ በኋላ ገናን አላከብርም፣ ገና የሚባል ሃይማኖት የለም፣ ደግሞ በእንግሊዝኛው ደግሞ ሜሪ ራሱ ስህተት አለበት፣ ክሪስማስ ነው የሚያዋጣን የሚል ደግሞ አለ። ደግሞ ቀላላለን እውቀት የለም ማርያም ማለት ነው የሚል ካላንደሩ ራሱ ይቀርልኛል እና የሚል ከዛ በኋላ ገና ሲደርስ የገና ፕሮግራም ቸርቹ ላይ የሚያዘጋጅ ጉድ እኮ ነው በጌታ። ገና አያስፈልግም፣ ግን በገና ጊዜ ቸርቹ ላይ ፕሮግራም አለ። ቸርች ያዘጋጅ ግራ ነው የሚገባል። እግዚአብሔር ሰው እንደዚህ ሲሆን ለምን ቢባል በፕሮቴስታንት ቤት ውስጥ ተወልጄ እንዳደግኩኝ ሁለት የአዳር ፕሮግራሞች አሉ። ይሄ የአምልኮ ፕሮግራሞች። ገናን ፕሮቴስታንቶች በጣም ነው በፍቅር የሚወዱት። ይሆን ይሄ እኔም እስከማውቀው ለምንድን ልንገርህ፣ የፈረንጆች ገና ዕለት እኛ ጋር ገናው ስላልደረሰ የህፃናቶች ገና ተብሎ ህፃናቶች ከረሜላ ዳቦ ምናምን ኬኔቶ ለስላሳ ተዘጋጅቶ የህፃናቶች ገና ፕሮግራም አለ ይዛለት። ቀጥሎ ደግሞ ገና አዳር ላይ የአምልኮ ፕሮግራም አለ ፕሮቴስታንት ጋር። እንዲህ ነው ያደግኩት። ፋሲካ ላይ መጽሐፍ ቅዱሳዊ አይደል እንዴ? ኢየሱስ ክርስቶስ ራሱ ፋሲካን ሊያከብር ሄዶ አይደል እንዴ? የመጀመሪያውን ተአምር ራሱ ላይ አይደል እንዴ? ገና ላይ ብዙ የፕሮቴስታንት ልጆች ጥቅስ የሚያዘጋጁበት ነው። እኔ በልጅነቴ የተሰጠኝን ጥቅስ አስታውሳለሁ። ኢሳያስ ላይ ያለውን ሁሌ በየዓመቱ እሱን ጥቅስ እናገራለሁ መድረክ ላይ። ልክ እንደዚሁ ደግሞ ፋሲካ የገና ፕሮግራም፣ የስነ ጽሁፍ ፕሮግራም፣ የምን ፕሮግራም ተብሎ ነው የሚቀጥለው የነበረው። አሁንስ ፋሲካ የሚባል ሃይማኖተኛ ይሄ በዓል የለም የእንትን ነው ምናምን። እሱ ግን እኮ የፋሲካ ዕለት እኮ እንኳን አደረሳችሁ ብሎ እኮ ቤቱ ዶሮ ያሳርዳል። ጾሟን ላለመጾም ላሽ ለማለት ነው። እሱ እንኳን ገብቶኛል። ጾሟ ከባድ። አብዛኛው ሰው ስለ ጾም ካወራ እኔ ኦርቶዶክስ ስለሆን ስል የፋሲካ ጾም ነበረ። የፋሲካ ጾም ዕለት አኬ ኢዮብ ነጋዲ ምናምን ሆነው ሁሉም ተሰብስበው ደብረ ዘይት እኔ ጋ መጡ። እንዲህ እጠይቅ ነበረ። በምጠይቅበት ሰዓት ላይ ዝም ብለው ሊጎበኙኝ ነው የመጡት እና ሀሳባቸው ምንድን ነው? ቅዳሴ ደብረ ዘይት አስቀድሰው ከኔ ጋር ምሳ በልተው ለመመለስ ነው። ከዛ በኋላ እኔ
ሚካኤል ቤተክርስቲያን ወሰድኳቸው። ጴንጤ መሆኔ ስለሚታወቅ ደበራቸው እዛ አካባቢ ያሉ ሰዎች ምናምን። ቆይ እስኪ እንሂድ ጊዮርጊስ ብዬ ቃጂማ ጊዮርጊስ ወሰድኳቸው። ትልቅ ቤተክርስቲያን ነው እዛ ደብረ ዘይት። ቃጂማ ጊዮርጊስ ወስጃቸው ለመጀመሪያ ጊዜ ነው እኔ ሰው ሲቀበር ነው ኦርቶዶክስ ቤት ሄጄ ማቀው። ሰው ለመቅበር ነው ቤተክርስቲያን ሄደው እንጂ አላቀም። ጸሎቷ ምናምን ለጸሎት ይነሳሉ፣ እንደኔ ይበረከካሉ፣ ከዛ ረዥም ሰዓት ይቆማሉ። ይሄንን አልኩኝ በልቻ ያዋጣኝም እንኳን ሳልበላ እንደዚህ እንኳን እውነት ነው። እና የሚከፍሉት ለጸሎት የሚከፍሉት የነበረው ዋጋ ይገርመኝ ነበር። እነሱ ግን የዘሩብኝ እኔ ጋር መጥተው ምሳ በልተው የሄዱበትን የዘሩብኝም ፍቅር ጴንጤ ቤት አላገኘሁት። አይ አንዳንድ ጊዜ ከመጮ ይልቅ በህይወት ክርስቶስን የምገልጠው ይበልጣል። ትክክል። መጥተው በህይወት ነው ክርስቶስን ያሳዩኝ። በቃ አብረው ምሳ በሉ፣ ጋበዙኝ፣ ተጫወቱ። ወደ 10 ልጆች ናቸው ምናምን መጥተው ከዛ በኋላ በፍቅር ሄዱ። ያንን ይሄ ከሄዱበት ቀን ጀምሮ ኦርቶዶክሳዊ ፍቅር እኔ ውስጥ ገባ። እኛ ጋር ቢሆን መድረክ ለማግኘት ራሱ ያለውን ብጥብጥ አውቀዋለሁ። ቲክታክ ላይ ደግሞ በትንሹም ቢሆን አንተ አይታቸዋል። ማን ከማን ጋር እንኳን ተስማምቶ እንደማይኖር አይስማሙም በጭራሽ። ለምን ቢባል እንትን የላቸውም። ይሄ ወጥ የሆነ አቋምነት የለም። አንዱ ሲሰድብ ታያለህ። አንዱ ይረጋገጡ ነው የሚውሉት። እና ደግሞ አንዱን ካየ የሆነ የራሱን የሆነ ግሩፕ አዘጋጅቷል። ስለዚህ እንደዚህ አይነት ነገሮች ድሮም ነበረበት። እኔ እና አቤል አቡነና ማሻሉ ምን በመርገጥ ነው የምታወቀው። እንዴ ስትረጋገጡ ነው ገባ ረገጣ። እዚህ ጋር ያለውስ አኬ ኢዮብን ይሰድበዋል አይሰድበው? በጭራሽ። አኬ ጋዲሳን ይናገረዋል አይናገረው? ዩሃድን ተነስቶ አንዱ ይሳደ አይሳደብም? የለም። ሰላም ነው ያላቸው። በቃ እስቲል ነው እስካሁን ድረስ እኔ ከፕሮቴስታንት ቤት የሆነ ባህሪ ይዤ መጥቼ አንዴ ለተናገርኩት ነገር እኔ በጣም ነው የሚጸጽተኝ። ቶሎ አይተውም። ልምድ እኮ ቶሎ አንተውም። መሞት ያለበት ነገር አለ ከኔ ውስጥ ብዬ ስለማስ ስለዚህ ያላቸው መከባበር ያላቸው መስማማት አንዱ አንዱን ማክበር እኔ አንተን በእውቀት እበልጣለሁ ብሎ አይንቅህም። ወንድሜ ከኔ ይሻላል የሚል ስሜት ነው ያለው። ስለዚህ እነዚህ አይነት ሰዎች ጋር አብረህ ስትኖር እንዴት ነው የምትቀጥለው? ስለዚህ እግዚአብሔር ፍቅር ከሆነ በፍቅር ነው የምትቀጥለው። ልክ ዮኒ ፕሮቴስታንት ነው አላ እኔ አሁን ዮኒ ፕሮቴስታንት እንደሆነ አውቃለሁ። አሁንም በተደጋጋሚ ስትናገርም ምን አገባኝ እኔ ከእናንተ ጋር ከክርስቶስ ጋር ነው ህብረት ያደረግኩት እያልኩ ህብረቴ ከክርስቶስ ነኝ ምን አገባኝ። ስለዚህ ዮኒ ከፕሮቴስታንት ጋር ህብረት እንዲኖረው መጥቶ ፍቅር መስጠት ዮኒ ሄዶ ፍቅር መቀበልና መስጠት ነው መቻል ያለበት እንጂ ዮኒ የሚባል ሰውዬ ጋር አትሂዱ ከዚህ በኋላ ተውት እየተባለ ዮኒን በ6 ወሩና እየለጠለጡኝ ነው። ተመችቶኛል። ድሮ ምን አሉ መሰለ የሆነ ቪዲዮ የተቆረጠ አይቼ ዮኒ ማኛ የመጣበት ሪዝኑ ማናት አሉ ቀነኒ ነፍሷን ይማረው በሷ አስተዛዝኖ በጌት ቀነኒ ኦርቶዶክስ ናት። በነገራችን ላይ ምናልባት ካላወቃችሁ ጴንጤዎች ፖለቲካ ልሰሩብኝ የፈለጋችሁ ማን ነው የምትባል ነው። ስሟን መጥራት አልፈለግም። ቀነኒ ኦርቶዶክስ ናት። ጀስት ኢን ኬዝ ከረሳችኋት ብዬቸው ቀነኒ ኦርቶዶክስ ናት። ቀነኒ ጴንጤ ሆና በእሷ አስተዛዝኜ መጥቼ ከሆነ አዎ ፖለቲካ ይሳካላችሁ። ስለዚህ ፖለቲካው የማይሳካው ምንድን ነው? እኔ አቡነ ገብርኤል ናቸው እያልኩ ደጋግሜ የሰራሁትን ቪዲዮ አደባባይ መድረክ ላይ የተናገርኩትን ለምን ቀነኒን አመጣችኋት? ኧረ ትረፍበት። ቀነኒን ካላችሁ ደግሞ ኦርቶዶክስ ናት ቀነኒ። በጭካኔ በእሷ ሳይሆን እኔ ሕፃን ሄቨን ተደፍራ ለሞተችው ሕፃን ድምፅ የሆንኩ እኔ ለቀነኒ ብቻ አይደለም። ሕፃናቶች ሴቶች ሲነኩ ቀድሜ የምጮህ ሰው ነኝ። ቀነኒን ብላችሁ ፖለቲካ ለመስራት በቀነኒ አርጎ አስተዛዝኖ ነው ጴንጤ የሆነው እንጂ እኛ እሱ እንትን እንደሆነ እናውቃለን። እሱ ጋር አትግቡ የሚባል ቁማር ተጀም። ስድባችሁን አቁሙ፣ ጥላቻችሁን አቁሙ። ጥላቻ ነው ከእናንተ የተማርኩት። ይሄን አሁንም እደግመዋለሁ። ከነ ኤርሚያስ የተማርኩት ጥላቻን ነው።
ፍቅርን አልተማርኩም። ጌታ ኢየሱስ ምስክሬ አልተማርኩኝም። የተማረ ካለ የነሱ ፍሬ የሆኑትን ሰዎች አምጡ። ከነ ኤርምያስ መጥተው ፍቅርን የሰበኩ መዋደድን የሰበኩ ክርስቶስን ብቻ የሰበኩ አንድ ሰው ጥራልኝ። አንድ ሰው አትጠሩ። ጥላቻን ነው የሚሰብኳቸው። እና እኔም ያንን ጥላቻ ወጥቼ በጣም ኤግዛጅሬት አድርጌው ስለጠልጥ ነበር። ምክንያቱም የዘራኸውን ነው የምታፈራው። ገባ? ያልዘራኝን ላፈራ አልችልም። ኤርምያስ ጋር ስገባ ስለ ገድል ያወራል፣ እኔም መጥቼ እጋድልልሃለሁ። ዳሴ ስለ ክርስቶስ ብቻ ቢሰብከኝ ኖሮ እኔም ክርስቶስን ሰብከው ነበር። አየህ፣ ችግሩ ምንድን ነው? የምትውልበት ወሳኝ ነው። ውሎዬ እኔ አጥፍቶኛል። ከነበረኝ ነገር በሙሉ ውሌን ያጠፋው እነ ኤርምያስ ጋር መዋሌ ነው። ጌታ ኢየሱስ ምስክር። ፍቅርን የሰበኩበት መድረክ የለም። ፍቅርን አይሰብኩትም፣ ፍቅርን አያውቁትም። ከነሱ ካልወደዱ ሽሹ። ከዮኒ ማኛ መሸሽ መብታችሁ ነው። እማይሸሽ ክርስቶስ አለ፣ እማይከዳ አምላክ አለ። ስለዚህ እኔ አሁንም በጌታ ነኝ። ግን እንዳልኳችሁ ኦርቶዶክስን የመናገር ምንም አይነት ስላየሁት ነፃነት ወንድማችን ሞቶ ይህንን ነገር ለእኔ ትንሣኤውን ነግሮኛል። ምን አይነት ትንሣኤ ነው ማለቴ ነው? ጭካኔ ሰዎች እንዳላቸው ብትሞቱም አንዳንዶቻችሁ ግድ እንደሌላቸው የእናንተ መሞት ላይ ፖለቲካ የሚሰሩ ኢየሱስን ወዳጅ መስለው አረመኔዎች ሰዎች እንደተፈጠሩ አይቻልም። ያንን አልቀበለውም። ከዚህ በኋላ በቃ አልቀበለውም። የጥላቻን ጥግ የሚያሳያችሁ እነሱ ናቸው። ፖለቲካ አይሳብ። ቀነኒ ኦርቶዶክስ እንደሆነች ለሜርሲ ለምትባል እህት ንገሩልኝ፣ ምናልባት ከተሳሳተች። ኦርቶዶክስ ናት ቀነኒ። ጀስት ለፖለቲካ ወደ ፖለቲካ እንዳትሄጂ ይማረው ዮኒዬ። እሷ በግፍ የተገደለች እህት ናት። አሁንም ፍትህ ያላገኘች ናት። ፍትህ አላገኘች። አባትም እናትም ወንድምም እስካሁን ድረስ እያለቀሱ ያሉበት ነው እና በዚህ ቶፒክ ላይ በግፍ የተገደለችው እህትን ቀነኒን ማንሳት ተገቢ ነው ብዬ አላስብም። አሁንም ፖለቲካ ለመስራት ነው። ሌላ ምን ዓላማ አላቸው? ጸሎት አይነግሯቸውም እንዴ? ቆይ ልጠይቅ፣ ይቅርታ አቋረጥኩ። ተሙ እውነቱን ጸሎት አድርገው ስለ እኔ እንደዚህ መሆን አይነግራቸውም እንዴ? እነሱ በጣም በመንፈስ ቅዱስ የሚሞሉ ሰዎች ናቸው። መንፈስ ቅዱስ በውስጥ ያላቸው ናቸው። ዮኒ ማኛ ለምን እንደዚህ ሆነ አይነግራቸው? መንፈስ ቅዱሱ አይነግርም ለእኔ ሲሆን እኔ አሁን ምን ልታስብ ላይ እኔ አንተ እንድትል አይደለም እኔ ነኝ የምለው የምጠይቀው። አሁን እኔ ካጠፋው በምን ጉዳይ እንደዚህ እንደሆንኩ ምናምን የሚነግር መንፈስ ቅዱስ የለም እነሱ ጋር የለም። ይህን ሁላ ጌታን አምልክ ያለው በጌታ ላይ በምናምን ብለው ያወሩልኛል። ተባረኩ። ስለ እኔ እንደዚህ መሆን መንፈስ ቅዱስ አይነግራቸው የለም። እውነት ማውጣት አይነግራቸው መንፈስ ቅዱስ። እንዴት ነው ነገሩ? ይህም በደንብ ቢነገረኝ ጥሩ ነው። ፈጥሮ ከማውራት አይ ቲንክ መንፈስ ቅዱስ እንደነገረኝ ዮኒ ማኛ ማለት ይሄ ነው ብለ ስለ እኔ የሆነ የተነገረን ጌታ የነገረን ዘግቡኝ። የላችሁም። ውሸት ነው፣ ያ ውሸት። አየህ፣ ይሄ ነው ችግራችሁ። በጥላቻ የሰከረ ማንነትን አልቀበለውም። ከዚህ በኋላ ከኦርቶዶክስ ጋር ምንም አይነት ጸብ የለኝም። እነሱ ራሱ የሚሰድቡኝ አሉ፣ ምንም ችግር የለብኝም። እኔ ለምን እኔ ተናግሬ ያለዋ እኔ ለጥልጬ ያለዋ 8 ወር ሙሉ ለጥልጬ የኦርቶዶክስ ልጆች ዝም ሊሉኝ ነው እንዴ? ይለጥልጡ፣ እንዲህ መብት አላቸው። ረግጫል። የእነሱ ተራ ነው። በተራቸው ሊለጠልጡኝ እኔ ደስታዬ ነው። ምንም ችግር የለም። ጌታ ይነግራል አይነግርም የሚለውን እዛው የቤት ስራ አድርግላቸውና ይቀመጥ። ግን ደግሞ ምን አለ መሰለ፣ የሰው ልጅ መጽሐፍ ቅዱስ ሲናገር የሰው ልብ ክፉ ነው ይላል። ገብቷል? እና እግዚአብሔር ልብና ኩላሊትን የሚመረምር ነው አይደል? እግዚአብሔር ያንተን ልብን ያውቀዋል። እኔ እከሌን አትመኑ እከሌን እመኑ ብሎ ማንንም ፈራጅ ሊያደርገው አይችልም። እኔ አንዳንድ ቤት እያየው ነበር፣ እንደዚህ ፕሮቴስታንት ቤት ላይ ደግሞ ጀመረው ምናምን የሚሉ በቃ ሁሌ ኑሯቸው የሰው ቶፒክ የሆነባቸው ሰዎችን አይቻል።
ሰው ቶፒክ አሁን ለምሳሌ ያክል ዛሬ የዮኒ ከሆነ ርዕስ የዮኒ ነገ የሆነ ሰንበዲ ከሆነ የሆነ ሰንበዲ እና ሰው የመሆኑ ሚስጥር መሳሳቱ ትክክል። ካልተሳሳተ ስህተት ካልተገኘበት ፍጹም ሰው ፍጹም አምላክ የሚሆነው ክርስቶስ ነው ማለት ነው። መለኮት ሊሆን ነው። ተፈትኖ ሁሉን ያሸነፈ እሱ ከኃጢአት በቀር አለ ቢለው መጽሐፍ። ስለዚህ እኔ ዮኒ አይለወጥም የሚል አቋም የለኝም። ዮኒ ነገ እንደዚህ ይሄዳል የሚል አቋም የለኝም። ዮኒ ግን እግዚአብሔር የሆነ ልብ ሰጥቶታል። በዛ ልቡ እግዚአብሔር ነው የሚያውቀው። ትክክል። አንተ እንዴት ማድረግ እንዳለበት፣ እንዴት ማስቀመጥ እንዳለበት፣ እንዴት ማንቀሳቀስ እንዳለበት እግዚአብሔር ነው የሚያውቀው። ግን ደግሞ ሰውን ቶፒክ አድርገው ፎሎወር የሚሰበስቡ ጊፍት የሚለቃቅሙ ምናምን ሰዎች ሰውን ትተው ኢየሱስ ላይ ቢያተኩሩ መርጣል። መቼ ነው የሚሰበከው? 10 ዓመት አልተሰበከም። ዛሬ ከየት ሊያመጡት ነው? ልምድ አለ። ኢማጂን 10 ይርስ ልምድህ ሌላውን ብቻ። በተለይ ባህል ሲመጣማ ያሳብዳቸዋል። የሆነ ባህል በኦርቶዶክስ ተከበረ ማለት እዚህ ቤት ሩዋንዳ ይደረጋል። አጀንዳ ገርለንትና ይመጣል። የሆነ ይምጣ ገርለንትና፣ የሆነ ባህል ይኖር ገርለንትና ይመጣል። እኔ መጽሐፍ ቅዱስ ላይ ብዙ ባህላቶች ሲከበሩ አይቻለሁ። የቤተ ክርስቲያን ስነስርዓት ራሱ ዘካርያስን ሊያደርግ ሲገባ ይላል። ቤተ መቅደስ ሲገባ የዛኔ ነው ቅዱስ ገብርኤል መጥቶ ያናገረው። ቤተ መቅደስ ውስጥ ምን አይነት ስርዓት እንዳለ እዛ ጋ ያሳያል። ዕጣን ቤተ ክርስቲያን እንደሚጨስ እዛ ጋ ያሳያል አለ። የቤተ ክርስቲያን ስርዓት እንኳን አለው። መጽሐፍ ቅዱስ ነው የሚናገረው። ሽምጥጥጥጥጥ ያርጉትና ልክ ለመበሻሸቅ ሲሆን ይዘውት ይመጣሉ። አይገርም? ልክ ሊበሻሸቁ ሲፈልጉ ጸናጽሉን ከቤት ያመጣሉ፣ ልብሱን ያመጣሉ፣ መስቀሉን ያደርጋሉ። ናና ኢየሱስ እያሉ ደግሞ ቁማራቸውን ይጫወታሉ። ብሽሽቅ ምስጋና አይደለም፣ አምልኮ አይደለም፣ የብሽሽቅ ነገር ይሰራሉ። ከበሮውን ይዘው ይመጣሉ፣ መቋሚያውን ይዘው ይመጣሉ። አድርገውታ ነገ ታቦቱን ይጀምራሉ። ለምን መሰለ? ነገ ታቦትማ የማይቀር ነው። ለምን መሰለ? አሁን ታቦት ለምን ወጣ ብሎ ሰው ሲጠይቅ በአሁኑ ዘመን በዚህ ዘመን በአዲሱ ኪዳን 4 ሰው የሚሸከመው የብሉይ ኪዳኑ የነበረው ታቦት የለም። የሙሴ ሕግ የተጻፈበት 10ቱ ትእዛዛት የተጻፈበት የለም። አሁን በዚህ ጊዜ በአዲሱ ኪዳን 10ቱ ትእዛዛት በ2 ተሽረዋል። እግዚአብሔር አምላክን በፍጹም ልብህና በፍጹም ሐሳብ ውደድ። እግዚአብሔርን የሚወድ እግዚአብሔርን የሚከተል አይሰርቅም፣ አይዘርፍም፣ አያሰክርም፣ አይዘሙትም። እግዚአብሔርን የሚፈራ እግዚአብሔርን ደግሞ በፍጹም ልቡና በፍጹም ሐሳቡ የማይከተል ሰው ይዘፍናል፣ ይጨፍራል፣ ይዘርፋል፣ ይዘሙታል። በቃ እንትን ሲሆን ታገኘዋል። ስለዚህ መጽሐፍ ቅዱስ ሲናገር በአሁን ሰዓት ላይ ዮኒዬ ስለ ታቦት ራሱ ኦርቶዶክስ ቤት ነበርን ብለው የሚያስቡ ሰዎች እኔ ትላንትና ከፕሮቴስታንት መጥቼ በአዲሱ ኪዳን ስላለው ታቦት ተረድቻለሁ። መድኃኒዓለም ምስክሬ ነው የምነግርህ ዮኒ፣ ታቦቱ ላይ የሚካኤል ቤተክርስቲያን የሚካኤል ስም አይጻፍም። በቅዱሳን ስም ተተከለ እንጂ ወይም ተመሰረተ እንጂ ቤተክርስቲያን ታቦት ይሄ መሰዊያው ላይ ወይም ደግሞ የክርስቶስ ኢየሱስ ስጋ እና ደም ማቅረቢያ ላይ የሚጻፈው ጉልበት ሁሉ ለክርስቶስ ኢየሱስ ይንበርከክ የሚል ነው። ስለዚህ የክርስቶስ ኢየሱስ ክቡር የሆነው ስጋ ክቡር የሆነው ደግሞ ማቅረቢያ መሰዊያው ያ ቅዱሱ ቴብል ወይም ደግሞ እነሱ መክተፊያ ብለው የሚጠሩት ማለት እሱን የምንበረከክለት ክቡር የሆነ ስጋው ስለሚቀርብበት ነው። ክቡር የሆነው ደሙ ስለሚቀርብበት ነው። ስለዚህ ለክርስቶስ ኢየሱስ ክቡር ለሆነው ስጋ ለክርስቶስ ኢየሱስ ክቡር ለሆነው ደሙ ሲወጣ መንበርከክ ኃጢአት ነው ወይ? ለምን ቢባል ጉልበት ሁሉ ለማን ይንበረከካል ነው የሚለው? ለክርስቶስ ኢየሱስ። ታቦቱን ራሱ ኖርማል ለማለስለስ ራሱ ቅባ ሜሮን የሚቀቡ ቄሶች ናቸው። ዲያቆናት እንኳን አይደርሱ። እኔ እዚህ ፕላትፎርም ላይ ያሉ ሰዎች ዲያቆን ነበርኩኝ፣ እንትን ነበርኩኝ፣ ዘማሪ ነበርኩኝ ነው ሲሉ ምሰማው። ታቦቱ ጋር ማን አደረሳቸው? መሪ ጌታ መድረስ አይችልም ዮኒዬ ወደ ታቦቱ። ዲያቆናቶች አይደርሱም። ማን አስጠግቷቸው? የማቁረብ እንጂ
ቅዱስ ስጋው ክቡር ደሙን ማቅረቢያው ላይ መሰዊያው ላይ አያቀርቧቸውም፣ አይደርሱም። ስለዚህ ይህ ትምህርት ታቦት የሚለው በአዲሱ ኪዳን 4 ሰው የሚሸከመው አይደለም እየተባሉ እየተነገራቸው በብሉይ ኪዳን የነበረው ታቦት አሁን ኦርቶዶክስ አላት እያሉ የምመጠየቅ ነው። የላትም። አሁን የለም እንደዚህ አይነት ታቦት። አለኝም አትልም። በምናየው መስኩ አለኝም እያለች አይደለም። እሱ አይደለም ችግሩ። ምን መሰለህ አሁን እኔ የምፈልገው እነ ኤርሚያስ የምትሰሙ ከሆነ አይኖ ውስጣችሁ ፈቃደኛ አይደለም። ክርስቶስን ስበኩት። እኛም እንቀየር። አንተን ተከትዬ እናንተ ጋር መጥቼ ተሳዳቢ ነው የሆንኩት። በሚዘገንን ሁኔታ በሃይማኖት ውስጥ ኃይለኛ ተሳዳቢ ወጥቶኛል። የዓለሙ ዓለም ነው። በሃይማኖት ብንመጣ በእምነት ብንመጣ ክርስቶስን ፍቅር ሰብኮ ኤርሚያስ ጋር ሄጄ ከገድል ጋር ስጋድል ነው ሙሉ ስብከቱ የለኝም። እናንተ ሰብካችሁ የክርስቶስን ፍቅር አስተምራችሁ በእናንተ ክርስቶስ ፍቅር ያሉ ሰዎችን አምጣለን። የኔን ቪዲዮ የበፊት የሰራሁትን አደራ እያንዳንዳችሁ ፖስቱ። ፈቃደኛ ነኝ። ተራግጫለሁ። በደንብ ተራግጫለሁ። ይሄ የኤርሚያስ ውጤት ነው፣ የዮኒ ማኛ ውጤት አይደለም። የዮኒ ማኛ ውጤት አይደለም፣ የኤርሚያስ ውጤት እንጂ የዮኒ ማኛ ውጤት አይደለም። የተማርኩትን ነው እንዲህ ያሉትን እዚህ አምጥቼ የምናገረው። የጨመርኩት ምንም ነገር የለም። ከራሴ የጨመርኩት አንዳች ነገር የለም። አምጣ። ምክንያቱም እኔ ገድላት አላነበኩ። እዛ ጋር እነሱ ቪዲዮ ያመጣሉ፣ ቪዲዮ ይሰጣሉ፣ ቪዲዮ ይሰራሉ። እሱን እኛም እናደርጋለን። ይሄንን ነው የምናገረው። አይ ካላችሁ ደግሞ ያንን ትላላችሁ። አሁንም ይቅር። ለምን እማቅ መስሎኝ ያደረኩት ነገር አለ። ያ ነገር ደግሞ ያለን አሁን ዮኒ ማኛ ኦርቶዶክስ ሊሆን ነው ምናምን ስድብ አጀባ ምናምን ለበዛው ነው መሰዳደብ አቆም ያለው ነው። ክርስቶስ ፍቅርን እንጂ ስድብን አላወረሰኝም። ስድብን የተማርኩት እዛ ቤት ጥላቻን ጥግ ድረስ መናገር እውነትን የሰበኩ መስሎኛል። ጥላቻን የሰበኩት እውነትን አልሰበኩም። ስለዚህ አሁንም ውሏችሁ ወሳኝ ነው። ክርስቲያኖች የምትውሉበት ቦታ ተጠንቀቁ። የምታፈሩ ፍሬ ያ ነው። ፍሬያችሁ ያ ነው። በቃ ፍሬያችሁ ውሏችሁ ነው። በቃ ውሏችሁን ታፈራላችሁ። ስለዚህ ይሄ ነገር ለማለት ነው። ሌላ ነገር የለኝም። ሌላ የምትጨምረው ነገር ካለ ከዛ ምን እኔ እስካሁን ድረስ ኦርቶዶክስ ልሆን ነው የሚል ጥያቄ አልጠየክም፣ አላወራህም። ፕሮቴስታንት አላወራሁም በጭራሽ። አዎ ጠይቅ፣ መርምር። እኔ ጋር ራሱ ስህተት ካለ ካየ ዮኒ ቀጥታ ገስት ላይ መተ ተሜ ለምዶ ጴንጤን እንደዚህ ያክል ጥላቻ የምትረግጠው ብለህ ጠይቀኝ። የማልስተካከልበት ምንም አይነት ምክንያት የለም። ለምን ቢባል ቤተክርስቲያን አንድ ቀንም ስደብልኝ ብላ አትልክም። ጨርሱ። አዎ ቀጥሎ ደግሞ ለኢየሱስ ብዬ ነው የምሳደበው። እኔም ኮንፊውዝ የሆንኩ በዛ ነው። ገብቷል። እሱ የሚከበር እየመሰለኝ ለጠልጣለሁ አልኩ። ብዬ ነው የምሳደበው። እሱ ስለኔ ሲል ተተፋበት እኮ። እሱ ስለኔ ሲል እኮ ተሰደበ። እሱ ስለኔ ሲል ተገረፈ። እሱ ስለኔ ሲል ተመታ። እሱ ስለኔ ሲል ተንገላታ፣ ተንከራተተ። ትክክል። ስለምን ይህንን የፍቅር አምላክን ይዤ ስለምንድን ነው የምሳደበው? ስለኔ መከራን ያየ ስለ ቀራኒዮ ሳወራ ቀራኒዮ ማለት ተራራ ቦታ ነው ዮኒ፣ እና በጣም ረዥም ተራራ ነው። ማፑን ካየው እዛ ድረስ መስቀል ተሸክሞ ተውላ እንዲያያቸው ነው እዛ ጋር የሚሰቅሉት። በጣም እዛ መስቀል ቀራኒዮ መስቀል ላይ ማለት ቀይ ቀራኒዮ ተራራ ላይ ያንን መስቀል እንጨት ተሸክሞ እንጨት ስልቅ ይሄ ጭራሮ አይደለም፣ እናቶች ለማገዶ የሚያቀርቡት አይደለም። ትልቅ ሰው ሊሸከም የሚችል መስቀልን ተሸክሞ ሄደ። ስለኔ እኮ ነው። ስለኔ ያንን ዋጋ ከፍሎ እንደገና እዛ ድረስ ደርሶ የተንከራተተልኝ አምላኬን ሰድቤ አላስከብረው። ሰድቦ ማስከበር ቢቻል ኖሮ ከደቀ መዛሙርት አንዱ እኮ ጆሮ እኮ አንስቶ እኮ ቆርጧል። ትክክል። ጴጥሮስ አይደል የቆረጠው?
ያ ለምን ጆሮ ቆረጠ? ከዛስ ኢየሱስስ ምን አደረገ? አዳ ነው ገጠመ ለጆሮ አታድርጋል። ስለዚህ ስለ ኢየሱስ አልጋደልም፣ ስለ ኢየሱስ ደግሞ ሰው አልሰድብም። ስለ ኢየሱስ የገባኝን እውነት እናገራለሁ። ለዚህም ነው መጽሐፍ ቅዱስ ሲናገር ሰው በልቡ አምኖ ዋው ይድናል፣ በአፉ መስክሮ ምን ይላል ይጸድቃል። ስለዚህ የገባኝን እውነት እናገራለሁ፣ እመሰክራለሁ እንጂ የምሳደብለት አምላክ የለኝም። አንዲቷም ቤተክርስቲያን ስደብ ብላ አትልክም። ክርስቶስ ኢየሱስም እንድትሳደብ አይፈልግም ለሚባል ስድብ ምንድን ነው? ኃጢአት ነው። የኃጢአት ትንሽና ትልቅ የለውም። ኃጢአትን በደረጃ መጽሐፍ ቅዱስ አላስቀመጠውም። ኃጢአት ነው። እንዲያውም ማቴዎስ ላይ ጌታ ተናገረ። ከእናንተስ መካከል አለ እናስተምራለን ከሚሉት ከእናንተስ መካከል ለወንድሞች መሰናከል የምትሆኑ ከሆነ የወፍጮ ድንጋይ በአናት ተጨምሮ ወደ ባህር ወደ ጥልቅ ብትወረወር ፍርዱ እሱ ይቀልልሃል ነው የሚለው ዮኒ። ስለዚህ ምንሳደብለት አምላክ የለንም፣ ምንተቻችለት አምላክ የለንም። ሰው ይሄ ፕላትፎርም አምጥቶናል አይደለ? ፕላትፎርሙ ላይ ትምህርት ካለ ትምህርቱን እንማማራለን። ትምህርቱ ደግሞ ከሌለ ደግሞ እርገጠው ይደብራል። በቃ መቆም ነው ያለበት። ትክክል። እኔም እሱ ነው የምፈልገው። ይህ ትምህርት መቆም አለ። ኤርሚያስ አቁሙ። በቃ የምትችል ከሆነ ክርስቶስን ስበኩት፣ የምትችል ከሆነ ስበከው። ወይም ደግሞ አይ ይሄ አካሄዴ ልክ ነው ካልክ ግጠም፣ ደሳ ግጠም። እነ ዘማርያምን እነ መዝሙር ያሬድን ግጠም። እችላለሁ የምትል አኬ አለ ይምጣ ግጠም። አኬ ታላቁ ጅብሪል የሚገርም ነገር ጎበዝ የሆኑ ልጆች ትምህርት ላይ ዮኒ ታላቁ ጅብሪል የሚባል ልጅ አለ። ራሱን ማያሳየ ልጅ መድኃኒዓለም ምስክሬ ማለት ታላቁ ጅብሪል አኬ ይዋድ ራሱን አያሳየም። ይዋድን ራሱ የዛትንበት ዛቻ አሁን ልንገር ሰምተዋል። ቪዲዮም አይተዋል። ቪዲዮም አስታውሰዋል። ለገደላውን ላዘጋጅተነው ነበር እኮ ፊትን አሳይ እንጠቁማለን ብለን ሁላ እንዴ ጭካኔ እኮ በጣም ነው ያለው። ጌታ ኢየሱስ ምስክሬ ፊቱን አሳይ ለእኔ ያሳየኝ ፖስተን እናጨፋጭፈዋለን ብለን ቪዲዮ ሰርተናል። ጨካኞች ናቸው በጌታ በኢየሱስ። እንደዚህ ነገር ነው መቆም ያለበት እና ዲያቆን መዝሙር ያሬድ ዘማርያም ዘለቀ እነዚህ ልጆች እዚህ ፕላትፎርም ላይ በመሰዳደብ ሳይሆን ትምህርት ላይ የሚቆዩ ሰዎች ናቸው። ትምህርት ላይ ያሉ ልጆች ናቸው። ለእንትን ያስቀመጥኩት አለ የመዝሙር ያሬድ ቁጥሩን አላሳያችሁም። እስካሁን ያስቀመጠልኝ መሴጅ አለ አሳያለሁ። ቆይ አንዴ እስከዛ አውራቸው ምን ብሎ እንዳስቀመጠልኝ ምን አይነት ትህትና የሞላው ምን አይነት ትልቅ ሰው እንደሆነ ዲያቆን ያሬድ አሳያቸዋለሁ። እና እነዚህ ልጆች ስላሉ ከነሱ ጋር መወያየት የሚችል ስድብ ውስጥ የሌሉ ቤተክርስቲያን አንድም ቦታ ልጆቼ እነ ኢዮብ ራሱ ሁሉ ማስተማር የሚችሉ ልጆች ናቸው። ከነዚህ አይነት ሰዎች ጋር መማማር፣ መወያየት፣ መነጋገር ነው ያለብን። ላሳያቸው ይኸውልህ። እሺ በትልቁ አደረገውና ያ በትልቁ ናንተ አይሆን። እሺ ምን ብሎ እንደ አሳያቸዋለሁ። ምን አለ ዲያቆን ያሬድ ዮኒ ማኛን ምን ብሎታል? ለትምህርት ይሁናችሁ ሌሎቻችሁ። መዝሙሩ ያሬድ ያለውን ስክሪንሻት I will pray for you my big brother Yoni I believe you are all ምን ይለው አንዴ ስክሪንሻት አድርጉ። ከዛ ላንብበው እዚህ ጋር ምን ይላል? I'll pray for you, my big brother Yoni. I believe you are at the wrong side and with wrong faith. But I will always continue to pray for you so God can show you the right and the true way. You know the faith showed through good deeds and character. I don't think the group and the Protestant religion has none of that. Good luck with everything, big brother Yoni. አየህ ስድብ የሌለው ምን የሌለው መልካምነት ያለው ይኸው ዲያቆን ያሬድ ይላል። ስልኩ አለኝ
ይህንን የሚል ወንድም ነው። እንኳን ሊሰድበኝ እንኳን ሊያንጓጠኝ እንኳን ወጥቶ የቀነኒ ፖለቲካ የዮኒ ማኛ ለቀነኒ ብሎ ነው ምናምን ብላችሁ ፖለቲካ ልትሰሩ ቀርቶ እንደዚህ የሚል ወንድም ነው ዲያቆን ያሬድ። ስለዚህ ያንን ነው የምለው። ለጊፍት ለምትሉ ባንክ አካውንት አናሳይም እንጂ ታለቅሳላችሁ። እኔ ደሃ ሀገር አይደለም የምኖረው፣ የሞላለት ሀገር ላይ የምኖር ሰው ነኝ። ክብሩን ጌታ ይውሰድ። ልመጻደቅም ማለት ነው። በጣም ማዝነው በምንድን ልንገር ይሁን እኔ ይገርመኛል። የሆነ ነገር ስታደርግ ለብር ብለህ እኔም ብቻ ነው በብዛት እንደዛ። ግን አንተም አለብህ እንዴ የምትባለው? አንተም ጋር እኔ ረገጣ ሰልችቶኝ እኮ በዝምታ እኮ ስለማልፍ እኮ ነው። አንተም ጋር በቻፓ ነው የምትባለው? ኦኬ መቼ እኔ እኮ ረገጣ እኮ ሰልችቶኝ እኔ ብቻ መስሎኝ እኮ ነው። እናንተም ጋር እንዴ ትባላላችሁ? ኧረ አርቦች ነን። አንድ ጴንጤ ከመጣ ተሜ ለዚህ ብለን የሄድከው ይሄ ለቻፓ ተበጭቋል ነው መኪና ገዙልህ ገዙልህ ምናምን እና ያው ማውራቱ ስለማይጠቅም እንጂ ስለ ብር እስከሆነ የት እንዳለ ግን አናውረው። ምንም ትልም ሰምቻለሁ። ጄሪም ማናት ሜርሲ የምትባል ልጅ እንዳጋጣሚ የተቀረጸ ቪዲዮ ነው ያየሁት። ዮኒ ብር ፍለጋ ነው በቃ አሁን ደግሞ ብር ቸግሮታል ምናምን ያለ እኔ እሷ ልጅ ሜርሲ እሷ ናት ቀነኒን በቀነኒ አድርጎ መጣ ጴንጤ የሆነው በእሷ ነው ያለች እንጂ የምትበረታ ልጅ እሷን አይቼ አላውቅም። አላውቃትም በነገራችን ላይ ጴንጤ ሴቷ ኤርሚ ናት። በነገራችን ላይ ሴቷ ኤርሚ ናት። ጌታ እሷና እሷ አንድ አይነት ኤርሚ ናቸው እና ይመችሽ እናት ተመችቶኛል ጨዋታሽ። ሴቷ ኤርሚ ማለት እሷ ናት። በቃ ኦርቶዶክስን በጥላቻ ነው በዚህ ደረጃ ጥላቻ ባለትዳር የልጆች አባት ምናምን ነኝ። ላይፍስ ቱ ሃርድ ኢን ሂር ጌታም አይወደው ሌላ ጭማሪ ጠይቆ የሚል ትዳር የለኝም እናቱ እና አረጋጊ ስምሽ አልተጣም አረጋጊ። እኔ ቲክታክ ላይ ቻት አላውቅም። ባለፈው የሆነ እዚያው ኤርሚያስ ጋር ሚውት ሴቷ ኤርሚ ናት። አይ ሴቷ ኤርሚ ለምንድነው ሚውት የተደረግኩት ብዬ ገስት ገባሁኝ እሱ ጋር ገባ እና ገስት ገብቼ በዛው ተወያይቼ ነው የወጣሁት። ምን ልፈልጌ ነው እኔ ከመጣይ ጀምሮ ረገጣ በእኛ ጊዜ የለም እሷ እንዳለችው። የሚገርም አንድ ነገር ልዘግብ በውስጥ ጣፉላትን አውጥታ መትፖስት ልጅ ናት። አረ እኔ አውርቻትም አላውቅም። አንዴ የሆነ ማን ነው ሞተ በሚባለው በጓደኛ የተሳለቁ ብሎ ባለው የሆነ ሰው አምጥተው ዋቴ አሰሩ ቴክኖሎጂ ምናምን ብለው ፎገሩ ማለት ዘፈኑ አበበ ጉልላት ዋቴ ተሰራ ምናምን ቁማር ተጫወቱ። ያቺ ቁማር ያለች ናት፣ ማንም ይሰራዋል፣ ችግር የለውም። አንተ እንደተደ ምንድነው ኦርቶዶክስ መተተኛ ናት ለማለት ነው። እዚህ ስንት ብር የሚሞሸልቅ እያለ መተት እያደረገ ህንድ እየሄደ አፍሪካ ናይጄሪያ ጋር እየሄደ መተት እያሰሩ የሚመጡ ፓስተሮች እንዳሉ እየታወቀ ኦርቶዶክስ ጋር አንዳንድ ስህተት ያለባቸውን ሲመጣ እዛ ላይ ተጨዋለ። እዚህ ያለውን ናይጄሪያውን ተው፣ የሀገር ውስጥ ሳጠራ ወጥሮ በ150 ብር የሚያሰራው እጽ ነበርኩበት እኮ አሁን ዘግባቸው አንዳንዴ ሲያስፈልግ እንጂ ከጥላቻ ልውጣ ብዬ እንጂ እኮ እኔም እኮ ነብይ ነበርኩ እኮ። ስም የማስጠራቷን አውቃታለሁ፣ እጿን አውቃታለሁ፣ አጋንንት የምታስለፈልፈዋን እጿን አውቃታለሁ። የት ሄደ ወጣ ብለህ እዚህ ይዘህ የምትመጣበት ነው። ያ በነገራችን ላይ የዛሬ 2 ዓመት ነው ፕሮቴስታንት 12 ሚሊዮን ብቻ እንደሆነ የተናገረው። ያውም የግብረ ሰዶማውያን ኢትዮጵያ ሊመጡ ፈልገው አባል ሊሆኑ ፈልገው በሰሩት ሪሰርች 12 ሚሊዮን አባል አላት። እሷን በእኛ ለመጠቅለል ብለው መጥተው በመሃል ግን ይሄ ደንግጠው የኢትዮጵያ ሕዝብ ጮሆ አስፈርሷቸዋል። ያላቸውንም ውል አፈርሰውታል። ኮምፕሊትሊ ፈርሷል እንጂ ሊሰራ ነበር። ፓስተሩም ነበረ ፊት ለፊት ቄስ ዮናስ የሚባሉ ነበሩ። አብረው ሲሰሩ በቃ ቤተሰብ ነን ብለው ሲያሰሩ ጀምረው የኢትዮጵያን ጩኸት አይተው ፈርተው ያንን ነገር ሰርዘነዋል ብለው በዩቲዩብ የ6 ደቂቃ ቪዲዮ ሰርተዋል። ይሄንን እውነቱን ነው የምለው እና በጣም ያስደነግጣል። አንዳንድ የምታየው ነገር በጣም አስፈሪ ያካሂዳል። ያ እነዚህ ሰዎች እንዳሉ ያክል ደግሞ
ጥሩ ደግሞ የፕሮቴስታንት አገልጋዮች ደግሞ አሉ ዮኒ የማንክዳቸው። አሁን እንደ ምን ብለዋል ዮኒ? ምን አለ? ቆይ ምን አለ? ቆይ አንድ ጀለስ አለኝ። ምን አለ መሰለህ? አንዴ ይቅርታ፣ ኤርሚ ቀዳዳው ዮኒ ሲጠፋ ጌታ አሳየኝ ብለዋል። ይህ ቀዳዳ ጠንቋይ ኧረ እባክህ ምን ይላል? ረጋሚ ራሱን ደርጋሚ ይላል ካለ አይ የኔ ጀለስ አዋሸኝም ሀብትሽ ጓደኛዬ ነው እና ኤርሚሻ እንዳይነ ኤርሚሻ ተይ ብራዘር እንደ ጉልላት እንዳጠፊ አባል ለሰው ስትመኝ ጉሌ እንዳያጠፋሽ። ይሄው እማዋሽ ጀለሳል ጌታ እኔ በጣም ጓደኛ ወንድሜ ነው። ለምን ይዋሽ? እየቀለድኩ አይደለም። ቅድም በቃ ጌታ አሳይቶኛል በህልሜ ዮኒ ሲጠፋ ሸር ሲሰራብኝ ቀድሞ ስሜን ሲያጠፋ ከኋላ በጀርባ በጩቤ ሲወጋኝ ጌታ ሳይ በጩቤ ከዚህ በፊት ለምን አተናገረ? ጩቤውን ካለፈ በኋላ ጌታ ያሳያል እንዴ? ከሆነ በኋላ የምር የዛሬ ወር ነው አለ። የዛሬ 2 ወር ነው የነገርኳችሁ ዮኒ እንደሚከዳኝ። ልክ ጌታ ጴጥሮስ እንደሚከዳኝ እንዴ? ጌታ ነው እንዴ? ኤርሚያስ ነው እንዴ? ተቀበል። ጌታ ጴጥሮስ ሊከዳው እንደሚከዳው ቀድሞ ተናግሯልና እና ቀድሜ ነግሬያችሁ ነበረ የሚመጣውን ነገር ለእኔ ጌታ ያሳየኛል አለ። ያሳየኛል ደግሞ አንድም ጠብ አላለም ማለት አንድም ጠብ አላለም። ቀኑን ሁሉ አሳይቶኛል አለ። ቀኑ መቼ ነበረ? ቀኑ ለጥምቀት ነው። አንተን እያልኩ አይደለም እንዴ? ሀብትሽ እውነቱን ንገረኝ። ጨዋታ ይሄ ጥምቀት ምናምን የሚለው ጨዋታ ነው፣ ግን ብሏል። እግዚአብሔር በቃ ለበቃ ጌታ አሳይቶኛል እንደሚከዳኝ ዮኒ አውቃለሁ፣ መቼ እንደሚሆን አውቃለሁ። ጌታ አሳይቶኛል አለ። እንዲሁም ይጠፋሉ አለ። ለእኔ ምንድነው ተንኮል የሚያስቡት እነዚህ በሙሉ ይጠፋሉ። አንተ 10 ዓመት ተንኮል አስበህ መች ጠፋ? ይጠፋሉ እያለ ነው። የሚገርም አንተ 10 ዓመት ሙሉ ተንኮልን ሰብከ መርዝነትን ረጭተህ መች ጠፋ? እኔም ብለው እዩ ጩፋ ሲያቆም ኤርሚያስ በኢንተርኔት ጀመረ እኮ መጠንኮል። ተመቸኝ። ምቾት ላይ አይነፋም። ኤርሚሻ አንተ ዋሸ ገባ። ክርስቶስን በሞተ ሰው ላይ ተሳለቃችሁ። ክርስቶስ አይከብርም። በዛ ስታዝን ይላል ምን እንባውን አፈሰሰ ነው የሚለው ዮሐንስ ወንጌል ምዕራፍ 11 ብታነቡት ክርስቶስ እንባውን አፈሰሰ ይላል። ሙሉ ታሪኩ በጣም የሚገርም። እኔ ከመጽሐፍ ቅዱስ ጥቅስ የምወደው ጥቅስ ቢኖር ዮሐንስ ወንጌል ምዕራፍ 11 ቁጥር ሙሉ ምዕራፍ 11 ሙሉ በጣም ስለ አልዓዛር ታሪክ ነው እና ክርስቶስ ኢየሱስ እነ ማርታና እነ ማርያም ሲያለቅሱ ሲያይ አዝኖ እንባ አፈሰሰ ይላል እና ክርስቶስ ኢየሱስ እኮ እንደሚያስነሳው እኮ ያውቃል እኮ። ተሙንም ትሞታለህ ብሎ ነበር እያሉኝ ነው። አንተ ተሙሻ አንተንም ትሞታለህ ብሎ ነበር። ሌላ ተሟለ አንተም ብለዋል። አንድ ላይ ነው የምንጠፋው። ኖ ትሞታለህ። ይሄ ሁሉ ከተማ ነው ያለ ሰውዬ አልተመለሱ ብሎኛል። እኔንማ በጣም ብሎኛል። ትሞታለህ። አሁን አንዳንድ ጊዜ ያው አለ አይደል በጣም ስልችት የሚል ሰው ትንቢት። እኔ ደግሞ ጌታ ገዳይ ሲሆን እናንተ ጋር ጴንጤ ቤት ነው ያየሁት። ጌታ ቶሎ እንዴት ጌታ እንዲገል ለሰው ልጅ አሁን እኮ መንፈሴ ነው እኮ የሚያወራው እኮ ሞቻለሁ እኮ አባ ዜሮ ነህ። እኔም ደግሞ ምንድነው ያለው? ቆይ ትርጉም መስለሽ አንተማ ትጠፋለህ ነው። አንተ ሲያጠፋቸው ታይቶኝ የኔ ጠላቶች አለ
ያጠፋቸው ያ ጠላቶቼ ሲያሴሩ የነበሩትን ቀድሞ አሳይቶኛል በህልሜ። እነሱ ቀድሞ ይጠፋሉ ለእኔ ሲጎነጉኑ አለ። እንግዲህ ምን ይጎነጎንልሃል? አደባባይ ለእኔ ሲዶልቱ ቃል በቃል ነው ያለው። ለእኔ ሲዶልቱ ለእኔ ሲጎነጉኑ ቀድሞ ይጠፋሉ ጌታ ያሳይቶኛል አለ። ይኸው አቤል አልጠፋም። እንግዲህ ሲጎለጉልል ነው የሚውለው ቀኑን ሙሉ። አቤል አስማተኛ ነው አይጠፋም። አቤል አልጠፋም፣ ደሜ አልጠፋም። እንግዲህ ወንድማችን ተሙም አልጠፋም። ማን ነው የሚጠፋው? ራስ እንዳጠፋ እኔ እፈራልሃለሁ። ተተንብዮልኛል ዮኒ፣ በተንበይ ተተንብዮልኛል፣ ግን አልተመለስ። ቆርጠሽ ላኪለት የሚል ሪከርደር ነው እና ሪከርዱ እኔ ቤት አለ ይላል። ሪከርዱ ላክልኝ፣ ቆርጠሽ ላኪለት ግባና የወዛ ላይ እና ገብቼ ማየት ፈልጋለሁ። ገብተህ ይኸውና ቆርጠሽ ላኪለት፣ ቆርጠሽ ላኪላቸው እና ቆርጠሽ ላኪለትን ልግባና ላኪላቸው እና እዛ ላይ ገብቶ እንግዲህ እንደዛ እያለን አይ ሀብትሽማ አይዋሸኝም። እኔ ብቻ እኔ ጌታ ለሱ አባቱ ሲሆን ለእኛ እንጀራ አባት የሆነበት ዘመን ደረስ ነው። የእነሱ ስፔሻል ነው። የእነሱ ስፔሻል የግል ጀለስ አይደለ? ዴት ራቱ ላ የሚወጡበት አይደለ? ራቱ ላ ዴት ይወጣሉ እኮ ጌታ ምሳ ወጥቼ ነበር። ይሄ አስተሳሰብ እኔ በጴንጤ ቤት ብዙ ጊዜ ያለ እና በጣም ነውረኛ አስተሳሰብ ነው። ያ ማን ነው ያኛው ኦርቶዶክስን የእጃችሁን ታገኛላችሁ ያለውም እንደዚህ ነው። በጋሽ እና ትናንት ባይዘወይ በጣም የእሱ እንዲሁም ኦርቶዶክሶች በጣም በቀላሉ ነው ያለፉት እንጂ በጣም አስቀያሚ ንግግር ነው የሱ። ደግሞ እንደሚያስጠይቅ እኮ ነው በህግ የሚያስጠይቅ በጣም ታውቃለህ። ጠንቋይ ብሎ እኮ የሰላሌን ህዝብ ተጠይቋል አንደኛው አይደለም። ግን ይሄኛው እኮ የእጃችሁን የሞቱትን የተጨፈጨፉትን የእጃችሁን ያገኛችሁት ብሎ ማለት ምን አይነት ጭካኔ ቢኖር ነው? እኔ ሃይማኖት ጭካኔ የሚያስተምር ከሆነ ምኑን ሃይማኖት ሆነ? ጌታ ግራችሁን ሲሰጣችሁ ምንድነው? ቀኛችሁን ሲሰጣችሁ ግራችሁን ስጡ ነው አይደለም? እንደዛ ነው ጌታ የምናውቀው እኛ እንጂ ተበቀሉ የሚል ጌታ እኛ እናውቅም። ያ ላኪልኝ አንዴ እኮ የላከችልህ ነበረ። ከዛ ላይ ወሰዳት። ያ በውስጥ ላኪለት ባባ የላከችልህ ነበር እኮ ከዛው ላይ ወሰዳት እያልኩ ከዚህ ላይ ገብተሽ እሺ ቆርጠሽ ላኪለት የምትባይ ካለሽ ነይ ግቢ። ከዚህ ላይ ወሰዳት ከአበባ ከምትልክልህ። ኦኬ አላየሁት። ኦኬ ቆይ እዚህ ጋር አመጣኋት። ነይ ይኸው ቪዲዮውን ለማየት ነው። በትልቁ አስቀምጣለሁ እናያለን። ግቢና ከአንተ ጋር ሰው ሲጣላ ጌታ ያጠፋቸዋል። ከአንተ ሀሳብ ጋር እኔ ጥላቻ አይደለም። ከአንተ ሀሳብ ጋር ካልተስማማን ጌታ ያጠፋናል። ይኸው በትልቁ ይኸው በቪዲዮ ሰላም ሰላም። ኤርሚያስን በኃይለኛ አመታት ሊመቱት ነው እያለ ሲል የነበረው ዮኒ ማኛ ነው። ህልሙ ነግራቸዋለሁ። ያኔ እንዲህ ቦርጭ ያደረጉልኝ በሰላም ነው። ደግሞ ሲያወራ የነበረው ቁጭ ብሎ ሲያወራ የነበረው በህልም ነው ያየሁት። ይኸው ስንት ጊዜ ሆነ? ከ3 ሳምንት በፊት ነው የነገርኳቸው አይደለ? ከ3 ሳምንት ከ4 ሳምንት በፊት። አዎ ብራዘር ስትወራጨውልህ አምላኬ እግዚአብሔር ገና ስትሰበሰብ ምን እያቀድክ እንዳለህ የሰራዊት ጌታ እግዚአብሔር እንደዚህ ነው ገልጦ የሚነግረኝ። ያኔ አንዱ መካከላቸው ቁጭ ብሎ በኃይለኛ አመታት ሊመቱት ነው ኤርሚያስን ብሎ ሲል ሰማው። በህልም እግዚአብሔር አሳየን ብዬ ከነገርኳችሁ ወር ሆኖ አይደለ? ያ ሰው አንደኛው መካከል ላይ ቁጭ ብሎ ያልኳችሁ ዮኒ ማኛ ነው። አሁን ምንድነው እያደረገ ያለው? ኤርሚያስን ለማስመጣት ማለት ነው። ጽኑ ግንብ በጠላቴ ፊት ዙሪያዬን የከበበኝ የእሳት ቅጥር የሆነ የመንፈስ ቅዱስ ኃይል እንዳለ አላወቅም። ሚስጥራቸው ሌሎችም አሉ፣ በአማኞችም የሆኑ አሉ። ስም እጠራለሁ በኋላ ጊዜው ሲደርስ ማለት ነው። አስቀድሜ ግን ነግራቸዋለሁ። ቴንኪው መንፈስ ቅዱስ። በጉልበቴ ተደፍቼ እንደዚህ አመሰግናለሁ። በአደባባይ ሚስጥርን የምትገልጥ የዳንኤል አምላክ ከዚህ በኋላም አለ። አሁን ቴንኪው ቆርጠሽ ከዚህ በኋላ ያለው አይ ተጨምራለች። ዮኒ እኮ ቦርጭ የለውም። ሌላ ጊዜ ትንሽ 6 ፓክ ያለው አድርጊለት።
ትንሽ አስተካክሉ። የኤርሚያስ ትክክል ነው። የኤርሚያስ ቦርጭ ትክክል ነው። የኤርሚን አበዛሽው ቦርጩን። ሌላ ጊዜ እያስታከልሽ ሌላ አለ። የሚገርማችሁ ይኸው ጌታ ኢየሱስ ምስክሬ ነው የምላችሁ። እዚህ ላላችሁ ወንድምና እህቶቼ ልንገራችሁ። ይኸው ጌታ ምስክሬ፣ ትላንትና በጣም መወደው ዶክተር ሻውል የሚባል ከኤርሚ ጋር ሆነው አንድ ላይ ደወሉልኝ። አብረን አወራን። በፍቅር ነው ያወራነው። ምንም ያለኝ ነገር የለም፣ ምንም ነገር። እንዲያውም ዮኒ ፕሊዝ ከቻልክ ትላንት እየጠሩኝ ነበረ የሆነ ቤት አደራ ገብተህ እዛ ላይ ቪዲዮ አብረህ ባትታይ ደስ ይለኛል አለኝ። እሺ አልኩት። እንዲያውም ቃሉን ያከበርኩለት። እንደዚህ አይነት ሰው ነኝ እኔ። ገባ። በጣም ወደው ዶክተር ሻውል አሁንም ድረስ ወደፊትም ወደው ማከብረው በጌታ የሆነ በጣም ትሁት የሆነ ሰው አለ እና በስነስርዓት አውርተን ደውሎ ነው ያለ። እኔ እንደዛ ብሎ ፔጁ ላይ ገብቶ ይልሰኛል። አይደለም እሱ እኮ የሚደብረው እኔ አሁን ከሆነ በኋላ ያለ ምን መሰለህ፣ አሁን ለምሳሌ ሌሎችንም አላወጣው ጊዜው ሲደርስ ነው ካልክ ሲጣላቸው ነው ሲጣላቸው ጊዜው ደረሰልኝ ነው ጊዜው ደረሰልኝ። እኔም ልል ነው በቃ ልል ነው በቃ እኔም አሁን ጊዜ ሲደርስ ብዬ አልዋሽም። ይህንን ነው የምለው። እግዚአብሔር መልካም ነው። እነሱ ግን መርዘኛ ጠላቶች ናቸው። እንዲያውም ለእኔ ስትል እግዚአብሔር ቀይሮት ደብዳቤ የሚቀይር አምላክ ነው ያለኝ። እኔ የማናችንም ደብዳቤ ቀያሪ ነው። ለሰው የተመኘውን ወደ አንተ ዞሮብህ ነገ ጉድ እንዳትሆን፣ ነገ አብረን እንዳንተዛዘብ ያንን ነው ምለውና ጥሩ አይደለም። ከአንተ ጋር መጣላት ያለ ነው ምን ያለ ነው። ግን ተሙንም ይጠፋል ካልክ፣ እኔንም ይጠፋል ካልክ፣ እና አቤላቡናም ይጠፋሉ ካልክ ከአንተ የተጣላ በሙሉ ጠፊ ነው። እግዚአብሔር ለአንተ ለብቻ የተቀጠረ አምላክ ነው አለ። ኦርቶዶክስም ትጠፋለች እኔን ስላልመሰለች ይላል። እንግዲህ ሁላችንም ልንጠፋ ነው እና ደካማ ሰው ነው። እውነቱን ልንገርህ፣ ደካማና ትዕቢተኛ ሰው ነው። ይሄ አይጠቅምም። በትዕቢት አትወጠር። ጌታ ለሁሉም እኩል ነው። ለሁሉም ለአንተ የተለየ ጌታ የለም። እውነቱን ልንገርህ፣ እንደኛ በደል ቢሆንማ አንዳችንም ፊቱ አንቆም። እንደኛ ስራችን ግንባራችን ላይ የሚገለጥ ቢሆን አንድም ሰው በጌታ ፊት የሚቆም የለም። እና አስተውል። በጠላት ከጀርባ ሊወጋይ በፊት ለፊት ነው ያወራው። ራስን የመጣው ፔጅ ላይ ስለ አንተ ስም አልጠራው። ሮጠ መጠ ግባ ዮኒ ማኛ የሚፈሩት እነሱ ናቸው። ገባ። እነሱ ይፈሩታል። እኔ ቤት መጥቶ ተንቀጥቅጦ ነው ያወራው። እኔ ጋር ጣጣ የለም። በክብር የማወራቸው ሰዎች አሉ። በክብር በጸብ ከመጣ ነፍሴ ፈጣሪ እርዳ። ፍቅር ይገዛኛል፣ እኔ ጸብ አይገዛኝም። በጸብ እኔን የሚያስታግስ አንድ ሰው አይፈጠርም እዚህ ምድር። ለምን? የማልወደው ባህሪ ነው። ከማልወደው ጌታ ኢየሱስ ክርስቶስ እንዲቀይርልኝ ከምማጸነው ባህሪ አትንኩኝ ባይነት አለኝ። ቢገስ ፕራብለም አትንኩኝ ባይ። ከዛ ውጭ ግን በፎንቃ ለመጣ እኔ ሀሳብ ተለያይተን ባለፈው ድቤት አድርገናል ከሀብትሽ ጋር ዱቅ ብሎ በቪዲዮ እያሳየኝ እየተነጋገርን አውርተናል። ምንም ቅያሜ የለኝ። የሀሳብ ልዩነትን እንደ ጥላቻ መውሰድ የለብህ። በሞተ ሰው ላይ ተዘባበት ነው። ይሄ እንዴት ስህተት ነው ትለኛለህ? እስቲ ተሙ በፈለግከው ሄዳ። አንድ ነገር ተመስገንም አሁን ጴንጤም ስለነበረ የሃይማኖትም ላይ ባለን ልጠይቅ እንደው ኦነስትሊ ልናወራና ኦርቶዶክስም ሁን ሙስሊምም ሁን ፕሮቴስታንትም ሁን አሁን እኔ የሚገርመኝ ነገር በጌታ ካልሆንክ አትድንም የሚለው እኛ ዓለም ከተፈጠረ ጀምሮ ሙስሊሙም ኦርቶዶክሱም ጴንጤውም የሞተ ሰው ገነት ሲገባና ሌላው ደግሞ ሳይገባ አላየንም። እንትኑም ፓስተሩም ሞቶ ገነት አላየነው። ማን ነው ፓስተር ምናምን ይባሉ? እሱን በእምነት ነው። ይኸውልህ ሀብትሽ እሱን ልንገርህ፣ በእምነት ነው። አየህ ፌዝ ይባላል። ክርስቶስን ስላመነው ነው እንድናለን የምንለው። አይ አንደርስታንድ። ግን ምን መሰለህ በድፍረት ሌላውን ያየው ቢኖርማ አልኩ ብዙ ቁማሪ። አይ ግን እሱ አሁን በድፍረት አይደለም። እኔ የማወራልህ ምን መሰለህ ይሁንዬ፣ በእምነት ነው እንጸድቃለን ብለን የምናስበው ተስፋ ነው ማለት። ትክክል ኤግዛክትሊ አይደለም። ይሄ እነሱ ግን የነዚህ እርግጠኝነት እኮ ነው። እናንተ አትጸድቁም፣ እናንተ አትገቡም፣ ግን እኛ እንገባለን ይልሃል። የስራ ባህሪ ነው። ኤክሳይትመንት መፍጠር። አሁን ሰውን ኤክሳይትድ ታደርገዋል።
ይህን ሁላ ሰርቼ ላልጸድቅ ነው ብለህ ስትል ትፈራለህ፣ እጭ ትላለህ። ኖ እኛ ጋር የፈለግከውኑ ትጸድቃለህ፣ ችግር የለውም ይላል። ናው እዚህ ጋር ፋለስ ይሰራባል። ወይ ምንት ብለህ ደግሞ ክርስቶስን ካመን ትጸድቃለህ ካልክ ኦኬ፣ እዚህ ጋር ምርጥ ምን የመሳሰሉ ጾታቸውን የቀየሩ ፓስተሮች አሉ፣ ሉጤዎች ፓስተሮች አሉ። እነሱስ ስትለው አይን ፍጥጥ ጥርስ ግጥጥ። እነሱስ አምነዋል፣ በክርስቶስ አምነዋል፣ በአብ ወልድ በመንፈስ ቅዱስም ተጠምቀዋል። ግን በደንብ ሜጋ ቸርች ያላቸው ሚሊየንስ ምን ሆነዋል ስትለው በክርስቶስ ትጸድቃለህ ብለኸኛል። እና ያንን ምን ልታደርገው ነው? አየህ መልስ የለም። እነሱ ከኛ አይደሉ አትልም። ይህን ትላለች፣ ኦርቶዶክስ ታመጣዋለች። እንኳን ኦርቶዶክስ ሙስሊም ያመጣዋል። ሙስሊም ከእነሱ ጋር ህብረት ያደርጋል። የእናንተ ሰዎች ናቸው፣ በእናንተ ስር ያሉ ናቸው። ይህን ያደርጋል። መልስ የለም። አየህ ችግሩ በአፍ በለፈለፉ ሳይሆን ተግባር ነው። ክርስትና ዓለምን ክደ ይላል። ኃጢአትን ከኃጢአት ተለይተ ዓለምን ክደ ነው ክርስትና። ኃጢአት ውስጥ ተዘፍቀ ክርስትና የለም። ይሄ ነው ችግሩ። ቅድም ተሙሻ ያለው አሁን ለምሳሌ ስለ እንዳልክ ብትመጣ አንዱን ልጅ ክዷል፣ አንዱን አምኗል። 2 ቤቢ ማማ አለው፣ 2 ራፐር መጥቶ ግን በኢየሱስ ሙድ ሊይዝብህ ይፈልጋል። መጥቶ ቤትህን አላጸዳ፣ ቤት ላይ አልኖርክም፣ በምን አልተመላለስክም፣ ኃጢአትን ክደ አልተመላለስክም። ግን ጉራ አገር ምድሩ ላይክ ሲያደርግልህ እንዲውል ኢየሱስ ብቻ ላይክ መሰብሰቢያ አይደለም። ባይዘዌ እሱ ልጅ እኮ ኦርቶዶክስም ሆኖ በጣም ጴንጤዎችም በመስደብና በማንጓጠጥ ይታወቃል እኮ። ኖ ጴንጤን አይሰድብም። ኦርቶዶክስ ሆኖ ነው ማወራል። ኦርቶዶክስ ሆኖ ህብረት ነበረው ከነሱ ጋር በጣም መጀመሪያ አካባቢ ላይ እኔ በጣም አሽቃባጭ ነው። በጣም ይሄ እንትን ይዞ ከበሮ ይዞ አንድ ጊዜ እንደውም ስለ እመቤታችን ሲናገር መጀመሪያ የሆነ ጊዜ ነበረ። ከዛ በኋላ ከኤርምያስ ጋር መዋል ሲጀምር ነገሮች ተቀየሩ። ነገሮች በሙሉ በእንትን የሚያረግ ሰው ደስ ይላል። ባላንስ የሚያረግ ሰው ገባ። በጣም ኢሞሽናል ስትሆን ኢሜቹሪቲ ሲኖርበት ጭንቅላት ባላደገ ቁጥር ትንሽ ነገር ካወቅ ያወቅከው ነገር የዓለም ሁሉ እውነት ይመስላል። ያወቅከው ነገር በቃ አንተ ብቻ እውነት ያለ ይመስላል። ይሄ የትንሽነት ምልክት ነው። ባይዘወይ አንድ ነገር የሆነ ነገር ልበል አንዴ ደሜ አብራው ዮኒዬ ቆይ ሌላ ጊዜ ኖ በጌታ በኢየሱስ ስም እኔ ተሙ አክብሬ አስገብቼ ያለው ተስማሙ። ቆይ ዝም በል አዲስ አይደለም። እኔ ስልክ ገብቶብኝ ነው። እንኳን አቆየው መልሰህ ትደውላለህ። ተሙሻ ስሞት ለእኔ ስትል ደሜ የታባቱ ሂደ ፕሊዝ። እንግዲህ ክርስትና ፍቅር ነው እኮ። ምን የተፈጠረ መስሎ ነው? እስኪ ያስረዳኝ። አይ የሆነ ብቻ የተደባበራችሁት ነገር ስላለ ሰላም ቢፈጠር ደስ ይላል። እንዲያውም አንድ ከተማ አይደል የምትኖሩት? እኔ አዲስ አበባ ነኝ። አዎ ሞር እኮ እናንተ አብራችሁ ሆናችሁ ብትሰሩ በጣም ትልቅ ስራ እንደምትሰሩ ታውቃላችሁ። በክርስትና ውስጥ በኦርቶዶክስ አብረን ነን እኮ። አሁን ለምሳሌ ያክል ጎንደር አብረን ነው የምንሄደው በ19። አዎ አደራ ደሜ የታባክ ሄድክ? ሌላ ምንም ነገር እኮ የለም እኮ። እና አይ ሰላም ቢሆን ሰው ደስ እንዲለው ጠላት እንዲያብድ እንዲቃጠል ሰላም ብትፈጥሩልኝ ደስ ይለኛል። ኧረ ምንም አልተጋጨንም። እንደ ኦርቶዶክሳዊ እኮ ነኝ እኮ እኔ ምን ውስጥም የለውበት። አይ ደሜን አመጣውና ጠፍቷል። አሁን ደሜ ሄዶብኛል። ልክ ይህን ነገር ልል ስላውቀው ነው። አንድ ላይ ነን እኛ። ምንም ካለ ፍቅር ከሆናችሁ ደስ ይላል። በቃ ያለውን ችግር ኢግኖር አድርጉትና የለም እታችም ጠፍቶብኛል ወንድምን መውደድማ ግድ ይላል። ለምን እኔ ጋር እንደዚህ ነገር የለም። ወንድም እኔ አይግድ የለም እንደዚህ አይነት ነገር ላይ ኦኬ፣ እንደ ሀሳብ ነው ይሄ። ተምዬ ይህን ነገር ደግሞ ታውቀዋለህ። ለአንተ አዲስ አይደል፣ መረጋገጥ ለአንተ አዲስ አይደል። ስለዚህ ነገሩ ይስተካከላል። እንደኔ የሚራገጥ የለም። እኔ ብዙ አላየሁም። እኔ አሁን ተሙን ብዙ አላውቀውም ነበር። ጌታ ኢየሱስ ምስክሬ አላውቀውም። አንድ 2 ቀን እኔ ጋር መጣ፣ ትንሽ ተጫወትን ምናምን የተወሰነ ነገር አለ። እዛ ቤት እያለው በደንብ ጥያቄዎች ጠየቀኝ።
እንድጠየቅ አልፈለጉም። ሌሎቹም ኦኬ ለምን እሱ በዛ ነገር ላይ ብዙ ዘመን የኖረበት በነገረ ድህነት ላይ የኖረበት ሰው ነው፣ ያደገበት ሰው ነው፣ ሲያስተምር የነበረበት ነው። ስለዚህ እሱ ላይ ዮኒን ነው መጠየቅ የምፈልገው። ለምን እኔን ነው ወደ ተዋህዶ ማምጣት የፈለገውና ያ ነገር አለ። አሁን ግን ያንን ነገር እንትን ያለው ይመስለኛል። ይሄ አሁን ግርግሩ፣ መሰዳደቡ ምናምን የቆመ ነገር አለ። የሆነ ወንድም የምናውቀው ላይቭ ላይ ስለሆነ የሆነ ፕሮግራም ሊያዘጋጅ ሲል ተነስተው ስድብ ሲጀምሩ፣ ያ ሰው ደግሞ ወዳጄ ነው፣ ጓደኛዬ ነው። ከ8 ዓመት በፊት ኢንተርቪው አድርጎ ያስቀመጠውን ዩቱብ ላይ የ10 ዓመት ታሪክ አምጥቶ ሲሳደቡ ሳይ አስጠሉ። ስለዚህ ማናችንም ስሜታ የሚያደርግብን ነገር አለን። ማንም ህይወት ነዋ፣ ስሜታ የሚያደርግ ነገር አለ። ትላንትና ባጠፋው ስህተት ይቅርታ ብለህ በሰራው ቪዲዮ ዛሬ ልትወቀስ አይገባ። ትክክል። ደግሞ ዛሬ አንተን ለመውቀስ ከአንተ የተሻልኩ ሰው መሆን አለብኝ በሁሉ ነገር። እኔ ተደብቄ ቁጭ ብዬ ጫት እየቃምኩኝ ከዛ በኋላ ይሄ ሰውዬ መድረክ ላይ ሳየው መተቸው ከሆነ ይደብራል። ተነስቶና እኔ ማንኝ ወደሚለው ውስጥ ገባው። ለዚህ ነው እና ደግሞ አንዳንዱ ነገሮች ዮኒ ማኛ ቤት ውስጥ ጴንጤዎች ውጡ እያሏችሁ ነው። በፊት ኦርቶዶክሶች ውጡ ነበር፣ አሁን ጴንጤዎች ውጡ ተጀምሯል። ስማ ብር አስይዘው ውጡ ብትላቸው አይወጡም ብሎ አይወጡ፣ በታሪክ አይወጡም። እኔ ያልኩት አሁንም የምናገረው ጴንጤ ወንድምና እህቶቼ የማይሰድቡትን እግዚአብሔር ያክብርልኝ፣ እግዚአብሔር በደሙ ይሸፍናችሁ። ኦርቶዶክስ ላይ ናችሁን የማትጥሉ፣ በየቀኑ ኦርቶዶክስ እያልክ የማታለቅስ እግዚአብሔር ይባርካችሁ። ጌታን የምታመልኩ በጌታ የሆናችሁ ክብር በሉልኝ። እኔም ጥፋተኛ ነበርኩ እና ያንን አልደግፍም ነው እኔ አልደግፍም። ያንን ክርስትና ኦርቶዶክስን መስደብ፣ ኦርቶዶክስን ማንጓጠጥ አይደለም። ክርስትና ኢየሱስ ክርስቶስን ማምለክና መስበክ ነው። አከተመ ተግባባ። ከዛ ውጪ እንደነ ኤርሚያስ ያለ ክርስትና ወንጀል ነው። ራሱ ክርስትና ወንጀል ወጣን ይላል እዚህ ቁጭ ብሎ ኮመንት ወጣ ድገሙ ወጣን የሚለውን ኮመንት እና አሁንም የምለው ያን ነው። ደግሞ በህልምን ያሳየ እኔ በውን የሚያሳየን ጌታ አለ። እኔ የጴንጤ እህትና ወንድሞቼ ይውላችሁ ሃይማኖት ማንም ሁሉም ሃይማኖት ለራሱ ነው። የእኔ ሃይማኖት ለእኔ ቅዱስ ነው፣ የእናንተ ሃይማኖት ለራሳችሁ ቅዱስ ነው። አጠኝ ለፍት ደይ ጌታ በፍርድ ቀን ሲመጣ ጴንጤውንም ቅዱሱንም እርኩሱንም ኦርቶዶክሱንም ሁሉንም ዓለም ላይ ያለውን የሰው ልጅ በሙሉ የሚዳኘው ጌታ ነው። እናንተ ፈራጅ አይደላችሁ። ቆይ እነሱን ተዋል ሀብትሽ የሆነ ነገር ልበል። ጴንጤን ልቀበል ብል የትኛው ዲኖሚኔሽን ልግባ? እኔ በክርስቶስ ነው ያለው። እዩ ጩፋ የትኛው ጋር ነው ያለው? እሱ ጋር ግባ እስቲ ዘግቡኝ እናንተ። የኔም ጥያቄ ነበረ የትኛው ዲኖሚኔሽን ነው ሲለኝ ላሻል እንደሆነ ካደረገኝ ይሄ ነው። እግዚአብሔርን ኦርቶዶክስ እንደሆነ ያደረገኝ ይሄ ነው። ለምሳሌ ያክል መካነ ኢየሱስ በክርስቶስ ኢየሱስ ስጋና ደምና መሰዊያ አላት፣ ማቅረቢያ አላት። ገባ? ስጋና ደሙ ማቅረቢያ መሰዊያ አላት። እኔ ደግሞ ተወልጄ ያደግኩባት ቤተክርስቲያን ደግሞ መሰረተ እንኳን ደህና ገባልኝ። ቆይ እሱን እንቀጥላለን። አንዴ ና ደምረው በቪዲዮ ጣ እሺ ብለኛል። ተሙ ከኔ ጋር ነው ጸብ ጌታ እኔ ጋር ልዩነት እንትን እኮ የለንም እኮ አንተ መስሎ ነው እኮ ነው በርግደው አባቴ ቪዲዮ ደሜ ቪዲዮ አድርገው ያለበት ቦታ የሆነ ቦታ ስለሆነ ነው ገብቶኛል። ከተሙዬ ጋር አደራ ሰምተኛል። ምሳ ዛሬ አሁን ታቦት ልሸኝ ነውና እንዳለ እኔን ስማኝ። ሁሉም ተሙሻን አደራ ከተሙ ጋር ያለው እንድትፈቱ ሬስቶራንት ሬስቶራንት ነው ያለው። ስለዚህ በቃ እናንተ ትፈቱታላችሁ። ጌታ ብርክ ያርግልኝ። ያንን ነው በቃ እንደ ወንድማማቾች ከተሙ ጋር ፍቱት።
አይሰማም። ሙዚቃ እዛ ስላለ ሬስቶራንት ውስጥ ስለሆነ ዘመናችሁ ይባረክ። በጣም እንዳልኳችሁ ብዙ ነገር መናገር የምትችሉ ናችሁ። እንዴት ብትለኝ ስለ ዲኖሚኔሽን ማውራት ትችላላችሁ። እኔ አሁን ለምሳሌ አንዱ ጋር በሆን ከአንዱ ጋር ላለስማማ ነው ማለት ነው። አንዱ ጋር በሆን ከአንዱ ጋር ላለስማማ ነው ማለት ነው። አንድ እንኳን ወጥ ላይ እዛ ላይ እንኳን መቀመጥ አልችልም። እኔ አንዱ ጋር በሆን ከአንዱ ጋር አልስማማ፣ አንዱ ጋር በሆን ከአንዱ ጋር አልስማማ። ስለዚህ እኔ ጌታ ኢየሱስ እናያዝኩት። ይሄንን ዮኒ ማኛ ዋሽቷል ካላችሁ ኑና መስክሩ። ከተለያየ ተበጣጥሰን አልቀናል ነው ራሱ ያለው፣ እኔ አይደለሁ። ያንን ነው ችግሩ። ለአንበሳ ነው አንበሳ የለም። አይዟችሁ፣ አንበሳ ግቢ ሂዱ። እኛ በዶላር ነው በአንበሳ አይደለም ጨዋታው። አይዟችሁ። አንበሳ አንበሳ ለምትሉ እኔ ኢትዮጵያ አልኖርም። የምኖርበት ጸዳ ያለ ሀገር እግዚአብሔር ክብሩን ይውሰድ። የአንበሳ ችግር ያለባቸውማ ሚጥሚጣ ሲቀቡ ነው ያየሁት፣ ሲገዳደሉ ነው ያየሁት። የአንበሳ ችግር ዮኒዬ በጣም ነው ማከብር፣ በጣም ነው መወደ። ከድምፄ ከተሰማ አላቅም። አሁን ምሳ በልተን ማለት ነው እዚህ ጋር እኛ ብርሃነ ጥምቀቱ የሚከበርበት ቦታ ነው ያለ ነው። ታቦታት አሁን ሊወጡ ነው። በዛ የተነሳ ምሳ በልቼ ለመሸኘት ነው ያለሁትኝና እኔ በአንተ በጣም ደስተኛ ነኝ። በአንተ ደስተኛ ነኝ። እያነበብ እያወቅ ያለው ነገር ያኮራኛል። ትናንትና ከአንተ ጋር እንግዲህ 6 ወር ሙሉ አብረን ነበር። ከአንተ ጋር ስሰደብ ነበር በአንተ፣ ስወቀስ ነበር በአንተ፣ ብዙ ነገር ስባል ነበር በአንተ። ግን እግዚአብሔር ይመስገን ዛሬ ፍሬን አግኝቻለሁ። ገባለ እውነታውን አሁን ያለበት ፕሮቴስታንት ቤተ እምነት ውስጥ ነው። ግን ፍሬን አግኝቻለሁ። እውነትን እንድታውቅ አድርጌያለሁ። ቢያንስ የተወሰነ እውነትን እንድታውቅ አድርጌያለሁ እና ቀጥልበት ወንድሜ። ተመስገን እንግዲህ የኔ አንድ ኦርቶዶክሳዊ ወንድማችን ነው። ባለማህተም ነን። ቅዱስ ቁርባን የምንካፈል ወንድማችን ነው። በመካከላችን እንኳን ልዩነት ቢኖረን መነጋገር እንችላለን። ተው ምለው መስማት አለበት፣ ተው የሚለኝም መስማት አለብኝ። ያለው ነገር ይሄ ነው። ከዛ ውጭ ግን እኔና ተመስገን በትምህርት ልዩነት መቼም ልንጣላ አንችልም፣ መቼም ልንጣላ አንችልም እና ያለው ይሄ ነው። ዮኒዬ ከሰማኝ አላቅም። እወድሃለሁ። በቃ እሺ ደምዬ፣ እኔ ዩር ማይ ብራዘር ዩ ኖ ዛት። ኑርልኝ በጣም ደሜ። እኔ እግዚአብሔር ምስክሬ ነው የምልህ እየተረገጠ ራሱ ከኔ ጋር ነበር ካያችሁት።